بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا وللمسلمين والمسلمات، وخص منهم الحاضرين والحاضرات، اللهم آمين. أما بعد، السلام عليكم ورحمة الله وبركاته. قال المؤلف رحمه الله: وأما أسباب القسوة فكثيرة. وأما أسباب القسوة يقلب مدرق مكنياتوچن بتملكته فكثيرة بزونات جواب መግቢያዎች ላይ እንደተጠቀሰው ይህቺ አጠር ያለች ሪሳላ በሶስት ርዕሰ ጉዳዮች ዙሪያ የምታጠነጥናት የቀልብ መድረቅን አደገኝነት፣ ቀልብ የሚያደርጉ ነገሮችን መነሻዎቹን እና ወማ ተዙሉ ቢሂ የቀልብ መድረቅ ችግር በምን እንደሚቀረፍ ምትዳስስ መጠኗ አነስ ያለ ነገር ግን ዋጋዋ ከፍ ያለ ሪሳላ ናት። ባሳለፍናቸው ሁለት ደርሶች የቀልብ መድረቅን ምንነት፣ አደገኝነት፣ የተወገዘ መሆኑን የሚያሳዩ ንሱሶችን፣ የቁርአን የሐዲስ ጥቅሶችን፣ የደጋግ ቀደምቶችን ንግግር አይተናል። ቀልብ መድረቅ መነሻ አለው፣ እንዲሁ ደግሞ ሕክምናና መድኃኒትም አለው። ወአማ አስባቡል ቀስዋ የቀልብ መድረቅ ሰበቦች፣ ምክንያቶች ፈከሲረቱን ብዙ ናቸዋል። አላህ ይጠብቀን። ከአንዱ ብትድን ከሌላኛው ላትድን ትችላለህ ማለት ነው። ወረርሽኝ ገብቷል፣ ተጠንቀቁ፣ ቤተሰባቸውን ጠብቁ ከተባለ ከምንጠነቀቀው በላይ ቀልብ የሚያደርጉ ሰበቦች ብዙ ናቸው ከተባለ ከዛ የበለጠ ልንጠነቀቅ ይገባናል። የቀልብ መድረቅ አደገኝነቱ ምን ያክል እንደሆነ ጠቅሰናል። ሁሌም መጠቀስ ያለበት ጉዳይ ነው። አንድ የሚያስፈራ ነገር ስለሱ ሁሌ ይነገራል። ያ ችግር እስኪቀረፍ ድረስ ሰዎችን ተጠንቀቁ ይባላል። አዳኝ አውሬ እንስሳ ያለበት አካባቢ ነው፣ በዚህ ስታልፍ ተጠንቀቅ ይባላል። የተቀበረ ቦምብ ያለበት አካባቢ ነው፣ ተጠንቀቅ ይባላል። ከዚህ እስከዚህ ባለው ሰዓት አትንቀሳቀሱ፣ የፀሐይ ጨረር ከፍተኛ የሚሆንበት ወቅት ነው ወዘተ ይባላል። አንዳንድ ሙቀት የሚበዛባቸው ሀገሮች ላይ ሰራተኛ ስራ መስራት ማይችልበት ሰዓት አለ፣ በህግ ይከለከላል። ከዚህ እስከዚህ ሰዓት ባለው ሰራተኛን ውጪ ማሰራት ወንጀል ነው። የሰራተኛ መብት ተሟጋች ተቋማት ሰራተኛ ሲሰራ ካዩ አሰሪውን ይቀጣሉ። በሰራተኛ ደህንነት ሲባል ነው። በተን አደጋ የበዛበት አካባቢ ላይ ሰዎች ይጠነቀቃሉ። ቀልብ የሚያደርጉ አደጋዎች የበዙ ናቸው። ብዙ ቀልብ የሚያደርጉ ነገሮች አሉ ከተባለ ቤተኛው አቅጣጫ ነው እኔ ቀልቤ ሊመታ ሊደርቅ ሊታመም የሚችለው ብለን መጠንቀቅ አለብን። ምክንያቱም ቀልብ ደረቀ ማለት አንድ ሰው ዱንያ አኺራው ተበላሸ ማለት ከሰረ ማለት። ይህ ኪሳራ የቀልብ መድረቅ በሽታ እንዳይደርስብን ምክንያቶቹን ማወቅና መጠንቀቅ ይኖርብናል። ተጠንቅቀው እንኳ መዳኑ ከባድ ነው። ከቀልብ ስስነት አንፃር ቀልብ በጣም ስስ ስለሆነ ለአደጋ ተጋላጭ ስለሆነ የሚታየው የሚሰማው አልፎ የሚሸተተው የሚዳሰሰው ቀልብን ስለሚያደርገው ተጠንቅቀህ እንኳ ቀልብህ በሰላም መኖሩ ጤንነቱ መጠበቁ አስጊና አሳሳቢ ነው። አይደለም ቸላ ብለህ ማለት ነው። ቀልብ መድረቅ አንዳንዴ ከአላህ የመጣ ቅጣት ሊሆን ይችላል። ትናንት እንዳሳለፍ ነው ከማሊክ ብኑ ዲናር ከሑዘይፋ አልመርዓሺ ረሕመቱላሂ ዐለይሂማ የሰው ልጅ ላይ ምንም አይነት ዕቁባ ቅጣት ሊደርስበት አይችልም ከቀልብ መድረቅ የበለጠ ቅጣት። የሰው ልጅን ምንም አይነት ሙሲባ ሊያጠቃው አደጋ ሊደርስበት አይችልም ከቀልብ መድረቅ የበለጠ አደጋ ብላ። ቅጣቱ ከማን ነው? ከአላህ ነው። አንዳንዴ ከቀደምቶች ውስጥ በድሮ ዘመን ከነበሩ ሰዎች ውስጥ ጌታዬ ሆይ ስንትና ስንት ጊዜ ያመጽኩህ ነው፣ አንተ ግን የቀጣኸኝ አይደለም ብሎ ሲናገር ተዘናግቶ የቅጣቱን አይነት ሳያውቅ ቀርቶ ይሄን ሲል መልስ ተሰጥቶታል። ድምፅ ሰማ፣
ከየት እንደሆነ ማያውቀው ድምፅ ያ ሃዳ አንተ ሞኝ ቢልማዕና ቀጥቼሃለሁ እኮ ቅጣቱን አላወቅከውም እንጂ የዒባዳን ጥፍጥና አላጣህም እንዴ የሚል መልስ ሰምተዋል። ዒባዳ እየሰሩ የዒባዳን ጣዕም ማጣት አንዱ መነሻው የቀልብ መቀጣቱን የቀልብ መድረቁን ሰአስሪፉ ዐን አያቲየ አለዚነ የተከበሩነ ፊል አርድ ቢገይሪል ሐቅ ይሄም ሌላኛው የቅጣት አይነት ኩራተኛን ሰው አላህ ተባረከ ወተዓላ ሐቅን እንዳይከተል በማድረግ ይቀጣዋል ዝቅ ባለ ማለቱ ኢዳ የቀልብ መድረቅ ከአላህ ዘንድ ሊመጣ የሚችል ቅጣትም ጭምር በሰራነው ወንጀል ምክንያት ሊደርስብን የሚችል ቅጣት አንድ ሰው ወንጀል ሰርቶ ንብረቱን በማጣት አካላዊ ስጋዊ ቅጣት በመቀጣት ሊቀጣ ይችላል። አላህ እገሌን ቀጣው ተቆጥቶበት ነው የሥራውን ሰጠው ወዘተ ይባላል። ይሄ የሚታይ ውጫዊ ቅጣት ነው። ሰዎች ቶሎ ሊደነግጡ ሊነቁ ሊታከሙት ይችላሉ። ከባዱ አደገኛው ቅጣት ውስጣዊው ስውር የሆነው ቅጣት ነው። የቀልብ መድረቅ ቅጣት ማለት ነው። ቀልብ ሲደርቅ የተለያዩ ቀልብ የሚያደርጉ ነገሮች ልብ ላይ ሲፈራረቁበት ኢማን ይደክማል፣ ታዛዥነታችን ይቀንሳል፣ ለኸይር ስራ ያለን ተነሳሽነት ይቀንሳል፣ ለመጥፎ ስራ ያለን ተነሳሽነት ይጨምራል። ፊትና ላይ መውደቅ፣ ስሜትን መከተል፣ ለዲን አለመጠንቀቅ፣ ለአኺራ ግዴለሽ መሆን ወዘተ ብዙ ጊዜ የሚስተዋለው የሚንጸባረቀው ቀልብ በተደጋጋሚ ቀልብ ለሚያደርጉ ነገሮች ሲጋለጥ ነው። ብዙ ምት የተፈራረቀበት ብረት እንኳ መታጠፍ ይጀምራል፣ መላጥ ይጀምራል። ጠንካራ የሚባለው ብረት ጠንካራ የሚባለው ድንጋይ እንኳ በተደጋጋሚ ሲመታ እግር ሲበዛበት እጅ ሲበዛበት ምልክት ያሳያል። ቀልብ ደግሞ ከምንም በላይ ስስ ነው። በመሰረቱ ሙድጋ አንዴ ልትጎረስ ምትችል ስጋ ነው የሚያክለው ቀልብ የሚመስለው ከነቢ ሐዲስ እንደምንረዳው አላ ኢነ ፊል ጀሰዲ ሙድጋ ማለት አንድ የሚጎረስ ማለት ሰውነት ላይ አንድ ጉርሻ የምታክል ቁራሽ ስጋ አለች። እሷ ከተስተካከለች ሁለመና ይስተካከላል፣ ከተበላሸች የሰው ልጅ ሁለመናው ይበላሻል፣ ስራው አያምርም፣ ጸባዩ አያምርም። እቺ ቁራሽ ስጋ ማለት ቀልብ ናት ብለዋል። በመሰረቱ ስጋ ነው። ነገር ግን ቀልብ የሚያደርጉ ነገሮች በብዛት ሲፈራረቁበት ይደርቃል። እርጥብ ስጋ የነበረው እየተወለገ እየደረቀ ሄዶ ከድንጋይ በላይ ሁሉ ይደርቃል። አሳልፈናል ይሄን ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ያወቃችሁ መታዘዝን ስታቆሙ ያወቃችሁ የአላህን ቁድራ እያያችሁ ስታምፁ ቀልባችሁ ደረቀ። ልክ እንደ ድንጋይ ወይም ከድንጋይ በላይ አረ እንደውም ከድንጋይ በላይ ደረቅ ነገር የለም ብለናል። አንድ ነገር ብቻ ነው ያለው ከድንጋይ በላይ ደረቅ፣ እሱ ምንድነው? ቀልብ ነው ሲደርቅ ማለት ነው። ነሰሉላህ ሰላም ወልዓፊያ። ስለዚህ እዚህ ደረጃ እንዳይደርስ ቀልብ የሚያደርጉ ነገሮች መታወቅና ከነሱ መራቅ ይገባል። ብዙ ጊዜ ለኸይር ያለን ተነሳሽነት ቀንሶ ብዙ የኸይር ገበያዎች ዝም ብለው የሚያልፉን በምኞት ብቻ የምናሳልፋቸው ቀልባችን ደርቆ ተቀድተን ነው። ቅጣት ነው፣ ከአላህ ዘንድ የሆነ ቅጣት። ኸይር ሲያልፈን ምንም አይሰማን ከሆነ ወንጀል ላይ ወድቀን ምንም አይመስልን ከሆነ ተቀጥተናል። ወከዛሊክ ብዙ ጊዜ ኸይር ስራ ሲሰሩ መቸኮል፣ መጨናነቅ፣ መረጋጋት አለመቻል፣ ኸይር ስራ ላይ ረጅም ሰዓት መቆየት አለመቻል ቀልብ ደርቆ ነው። ቀልብ የሚያደርጉ ነገሮች ብዙ ውስጣችን ላይ ተከማችተው ነው። ሰው ፊልም ለማየት፣ ድራማ ለማየት፣ ኳስ የሚያንከባልሉ ሰዎችን ለማየት፣ የኳስ ጨዋታን ለማየት 1 ሰዓት 2 ሰዓት ምንም ሳይመስለው የሚቀመጥ ሆኖ ቁርአን ለመቅራት ግማሽ ሰዓት 1 ሰዓት የሚሆንበት ከሆነ 1 ሰዓት 1 ቀን የሚሆንበት ከሆነ በዒባዳ ሰዓት መጨናነቅ ትተህ ዞር በል የሚል አይነት መረበሽ የሚሰማው ከሆነ ቀልብ ደርቆ ነው። ይህ የቀልብ መድረቅ ችግር ለሞት እንዳያቀብል ፈጥኖ የቀልብ መድረቅን ምክንያት አውቆ ማከም ይገባል። ሚንሃ ቀልብን ከሚያደርጉ ነገሮች አንዱ ከስረቱል ከላም ወሬ መብዛት፣ ንግግር ማብዛት። ቢገይሪ ዚክሪላህ ከዚክር ውጭ ያለ አላህን ከማውሳት ውጭ ያለን ወሬ ማብዛት ቀልብ ከሚያደርጉ ሰበቦች አንዱ ነው።
ትልቁ ነው በብዛት ከመከሰቱ አንፃር። ከማ ፊ ሐዲስ ኢብኒ ዑመር አሳቢቅ ያለፈው የዓብደላህ ኢብኑ ዑመር ሐዲስ ላይ እንደተነገረው ያለፈው የዓብደላህ ኢብኑ ዑመር ሐዲስ ላይ ምን ተብሏል? ላ ቱክሲሩ ልከላማ ቢገይሪ ዚክሪላህ፣ ንግግር አታብዙ አላህን ከማውሳት ውጭ የሆነ ንግግር፣ ወሬ ማላ ያዕኒ ማይረባ ማይጠቅም አልፎ የሚጎዳ ንግግርን አታብዙ። ምክንያቱም ፈኢነ ከትረተል ከላም የንግግር መብዛት ቢገይሪ ዚክሪላህ አላህን ከማውሳት ውጭ የሆነ ንግግር ቀስወቱን ሊልቀልቢ ቀልብን ያደርጋል ተብሏል። ቀልብ መድረቅ ጉዳቱ ምን እንደሆነም እዛው ሐዲስ ላይ አብሮ ተያይዞ ተነግሯል። ወኢነ አብዐደ ናሲ ዐኒላሂ አልቀልቡል ቃሲ፣ ከአላህ የራቀ ሰው ቢኖር ቀልበ ደረቅ ሰው ነው። ከአላህ የራቀ ሰው ማለት ከአላህ መራቅ ደግሞ ጉዳቱ ምንድን ነው? የሸይጣን መጫወቻ መሆንን ያስከትላል። የሰው ልጅ ከአላህ ከራቀ ሸይጣን ይቀርበዋል። ከአላህ ከቀረበ ደግሞ የሰው ልጅ አላህም ይቀርበዋል። አንድ ስንዝር ወደ አላህ ስንቀርብ አላህ አንድ ክንድ ወደኛ እንደሚቀርብ ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ተናግሯል። ቀስ ያለን ያዘገመን ወደ አላህ ስንሄድ አላህ እየፈጠነ ወደኛ እንደሚመጣ ተነግሮናል። ለሰው ልጆች ለባሮቹ ስለሚያዝን ነው። አላህ የሸይጣን መጫወቻ እንዳይሆኑ ስለሚፈልግ ነው። ታዲያ ቀልብ ሲደርቅ ከአላህ መራቅ ይመጣል። ከአላህ መራቅ ደግሞ ጨቅላ ሕፃን የአራስ ቤት ልጅ እናቱ ስትርቀው ከእናቱ ሲርቅ ከሚጎዳው በላይ የሰው ልጅ ከአላህ ሲርቅ ይጎዳል። ሸይጣን ከላይ ከታች ከፊት ከኋላ ከቦ አድፍጦ ነው የሚጠብቀን። ገፍላ ይፈልጋል። እኛ ስንገፍል ስንዘነጋ ቀልባችን ሲደርቅ ፈጥኖ ወደኛ ይመጣል። ይሄን ከሚያስከትሉ ችግሮች አንዱ መለፍለፍ ማብዛት፣ ወሬ ማብዛት። ከቀልብ መድረቅ ሰበቦች ቁጥር አንድ አድርገው ወሬ ማብዛት ብለው ለመጀመሩ የመከሰት እድሉ ሰፊ ስለሆነ ነው። ከሌሎች ቀልብ የሚያደርጉ ነገሮች ይልቅ በብዛት ሊከሰት የሚችለው ሰውን ሊያጠቃ የሚችለው ሰበብ ወሬ መብዛት። ምክንያቱም አፍ ያለው ምላስ ያለው ሁሉ አላህን ካልፈራ ወሬ አያልቅበትም። ዘይት አያልቅም፣ ነዳጅ አያልቅም። አላህን ካልፈራ የሰው ልጅ ዝም ብሎ ነው ፍሬኑ የሚለቀው፣ የአፍን ፍሬ። ሰው መኪናውን ሲነዳ ነዳጅ ያልቅብኛል ብሎ እንቅስቃሴውን ይገድባል። መኪና እያላቸው መኪና ቆመው በእግራቸው የሚሄዱ በህዝብ ትራንስፖርት የሚንቀሳቀሱ ሰዎች አሉ። ነዳጅ ተወዷል ያ። ስለዚህ ወደ ፈለጉበት ቦታ እንዳይሄዱ ለነዳጅ ማሰባቸው ያዝ ያደርጋቸዋል። መኪና ማደስ፣ ዘይት መቀየር ወዘተ ይልሃል። ሌሎችም የሚያልቁ ነገሮች ላይ ፍጆታ ላይ ሰዎች ጥንቃቄ ያደርጋሉ። ምላስ ግን ንግግር ግን አያልቅም፣ እድሳት አይጠይቅም ይላሉ። ይሄ ጅህልና ነው፣ ያስከፍላል። ንግግር ያስከፍላል አላህ ዘንድ ዱንያ ላይ አኺራ ላይ ያስከፍላል፣ ዋጋ ያስከፍላል። ችግር ያስከትላል፣ ዋጋ ያስከፍላል። ዱንያ ላይ ንግግር መብዛት ቀልብ ያደርጋል። ሐላልም ቢሆን ንግግሩ ሐላልም ቢሆን ከበዛ ቀልብ ያደርጋል። ሐራም ሲሆን ማይረባ ሲሆን የተወገዘ ንግግር ሲሆን ደግሞ የበለጠ ቀልብ ያደርጋል። ወከዛሊክ ንግግር መብዛት ከሐላሉ ወደ ሐራም ያሸጋግራል። ሐላሉ ንግግር ራሱ መብዛቱ ወደ ሐራም ይወስዳል፣ ከዚክር ያርቃል። በአንድ ጊዜ የሰው ልጅ ተራ ወሬም ሊያበዛ ዚክርም ሊያበዛ አይችልም። ያ ሀዛ ወያ ዛክ፣ ወይ ይሄ ወያ ነው። ወሬ የሚያበዛ ሰው ቀድሞውኑ ከዚክር የራቀ ሰው፣ ትርፍና ጥቅሙን ማያውቅ ሰው። ለዚህ ነው ከዑን ኢብኑ ዓብድላህ ታላቁ የዕልም የዒባዳ ሰው የአኽላቅ ሰው ዑን ኢብኑ ዓብድላህ የሚባሉት ታቢዒ አላህን ማውሳት ዚክር ማብዛት የልብ ፈውስ ነው፣ መድኃኒት ነው። ልብን ያሽራል፣ ያክማል፣ ያስተካክላል ዚክር ማብዛት። ወዚክሩ ናሲ ዳእ፣ ሰዎችን ማውሳት ስለ ሰው መናገር ደግሞ በሽታ ነው። አላህን ማውሳት ዚክር ማለት መድኃኒት ነው፣ የልብ ፈውስ ነው፣ የልብ ምግብ ነው። ከዚህ በተቃራኒ ደግሞ ስለ ሰው መናገር በሽታ ነው። በአንድ ጊዜ የሰው ልጅ ስለ አላህም ስለ ሰውም ሊያወራ አይችልም። ስለ ዱንያም ስለ አኼራም ሊያወራ አይችልም። ስለ ዱንያ ባወራን ልክ በምላሳችን ስለ አኼራ
መናገራችን ኺራን መውሳታችን ይቀንሳል። ስለ ሰው በተናገረን ቁጥር ስለ አላህ ምላሳችን መናገሩ መመስከሩ አላህን ማጥራቱ ሱብሃንአላህ ሱብሃንአላህ አልሐምዱሊላህ ማለቱ ይቀንሳል። በዚህ ልክ ያሰብን መናገር አለብን። አላህ የወፈቀው ሰው አብዛኛው ንግግሩ ዚክር ነው፣ አላህን ማውሳት ነው፣ በመልካም ማዘዝ ነው፣ ከመጥፎ መከልከል ነው፣ ሰውን መምከር ነው፣ ሰውን ማስተማር ነው፣ የተጣላን ማስታረቅ ነው፣ ኸይር ንግግር መናገር ነው፣ ሰውን የሚያስደስት ልቡን የሚጠግን ሞራል የሚሰጥ ንግግር መናገር ነው። አላህ የወፈቀው ሰው ስራው ይሄን። በተቃራኒው ደግሞ ድለቢስ የሆነ ሸቂይ የሆነ ቀልቡ የደረቀ አብዛኛው ንግግሩ ስለ ሰው ነው፣ ውሸት ነው፣ ሐሜት ነው፣ ማጣላት ነው፣ የሰው ስጋ መብላት ነው፣ ሰውን መናቅ ነው፣ የሰው ህይወት ማበላሸት፣ የሐሰድ የምቀኝነት የጥላቻ ወሬ ነው። ይሄ ከማንም በፊት የሚጎዳው ራስን ነው። ልብን ጥቁር ያደርገዋል፣ ልብን በሽተኛ ያደርገዋል፣ ልብን ድንጋይ ያደርገዋል፣ ምክር አይገባም። በዚህ መልኩ ልብ ከደረቀ በኋላ ይህ የዓውን ኢብኑ አብድላህ ረሒመሁላህ ንግግር ተመሳሳይ በሆነ መልኩ ከዑመር ኢብኑ አልኸጣብም ተነግሯል። አላህን ማውሳት መድኃኒት ነው፣ ፈውስ ነው። ሰውን ማውሳት በምላስህ የሰው ስም ማንሳት በተለይ ያለ አግባብ ያለ ቦታው ክብሩን ለመንካት ስሙን ለማጥፋት የሰው ስም በምላስህ ማንሳት ቀልብህን ይገድለዋል፣ በሽታ ሆኖ። አላህን ማውሳት ደግሞ ልብህን ሕያው ያደርገዋል፣ አብሪ ያደርገዋል። ኢዘን ቀልብ ከሚያደርጉ ነገሮች አንዱ የመጀመሪያው በብዛት የሚከሰተው ወንዱንም ሴቱንም አዋቂውንም አላዋቂውንም የሚፈትነው የቀልብ መድረቅ መነሻ ንግግር መብዛት። ለልባችን ጤንነት ስንል ንግግር ልንቀንስ ይገባናል። ተርተራ፣ ተሸዱቅ፣ ተፈይሁቅ ከጀነት የሚያርቁ በሽታዎች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት ከእናንተ ውስጥ እኔ ዘንድ በጣም የተጠላ መጥፎ ሰው ቢኖር እኔ ማልወደው ሰው ከሰው ልጆች የቅያም ቀንም ጀነት ላይ ከኔ ቅርብ መሆን የማይችል እድለ ቢስ ሰው ማለት አተርታሩ ወረኞች ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም። ተርተር አፉ ማያርፍ ሁሌ የሚለፈልፍ እንደው ሲናገርም ደግሞ ሙተሸድቅ በንግግሩ የሚራቀቅ፣ ሙተፈይህቅ አውቃለሁ የሚል፣ ፈቂህ ነኝ የሚል፣ አዋቂ ነኝ የሚል፣ የማዳመጥ ችሎታ ፍላጎት ዝንባሌ የሌለው፣ ሁሉም ዝም ይበል እኔ ብቻ ልናገር የሚል፣ ሰዎች ሲናገሩ የሚያቋርጥ፣ ከኔ በላይ አዋቂ የለም የሚል፣ ካፋቸው እየጠለፈ የሚወስድ፣ ታላቅ ማያከብር፣ አዋቂ ማያከብር፣ በየቦታው እሱ ብቻ አዋቂ፣ ፈራጅ፣ ጥበበኛ መምሰል የሚፈልግ ይሄ ነው ሙተፈይህቅ ሙተሸድቅ የሚባል። አፉን እያሞጣሞጠ እያወላገደ የሚናገር ብቻ ባጭሩ ይሄን የሚገልጽ ምን ማለት ነው? የወሬ ሱሰኛ የሆነ ሰው እኔ የምጠላው ሰው እሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አፉ የሚበላው ዝም ማለት ወንጀል ነው የተባለ የሚመስል እውነቱንም ውሸቱንም ፌዙንም የቀላቀለ የሚያወራ አላህ ዘንድ የተጠላ ሰው ነው። ነብዩ ዘንድ አለይሂ ሰላቱ ወሰላም የተጠላ ሰው ነው። ከምንም በላይ ደግሞ ይሄ ቀልብ የሚያደርቅ ነው። በንግግር መብዛት ምክንያት ቀልባችን እንዳይደርቅ ነው ነብዩ አለይሂ ሰላቱ ወሰላም ዚክር አብዙ ብለው የመከሩት። በተለያየ መልኩ ለዚክር አነሳስተውናል። ምላሳችን በዚክር ከረጠበ የዚክርን ጥፍጥና ከቀመሰ ከሰው ጋር ቁጭ ብሎ ወሬ በማውራት የሚሰማው አዲስ የተለየ ደስታ አይኖርም። ደስታው በዚክር ይሆናል። ስጁድ በማድረግ የጧትና ማታ ዚክር በማለት ከሶላቶች በኋላ ዚክር በማለት ሙጥለቅ የሆኑ ልቅ የሆኑ ዚክሮችን በማለት አፉ የረጠበ ሰው ምላሱ የረጠበ ሰው የዚክርን ጥፍጥና የቀመሰ ሰው ከሰው ጋር ማላ ያኒ ማይረባ ወሬ የሚያወራበት ጊዜ አይኖርም። ደስም አይለውም፣ አይጣፍጠውም፣ ያማዋል። ሌሎች አይነት ውጫዊ የሚረብሹ ነገሮች ሲረብሹት ሰው እንደሚሸሸው ዚክር የለመደ ሰው ሌላ ወሬ ምቾት አይሰጠውም። የዚክርን ጥፍጥና ከሰጣቸው ባሮቹ አላህ ያደርገን። አንዱ የኢማናችንን መጠን የምንለካበት መንገድም ይሄ ነው። ዚክር ነው። አብዛኛው የሚቀለኝ የሚገራልኝ ዚክር ነው፣ አላህን ማውሳት ነው፣ ቁርአን መቅራት ነው ወይስ ማላ ያኒ ወሬ ነው? ትርፍ ወሬ ነው? ጥሩ ሚዛን ነው። ይሄን እንጠቀምበት። ዝም ሲባል ደስ የማይላቸው ሰዎች አሉ፣ የሚጨንቃቸው ሰዎች አሉ። ዝም በል፣ ዝምታ ኸይር ነው። ነብይ ናቸው ያሉት አለይሂ ሰላቱ ወሰላም። ማላ ያኒ ወሬ ከምትለፈልፍ ቀልበን ከምታደርግ የሰው ጆሮ የሚሰቀጥጥ ቃላት
ያልተመጠነ ያልተመዘነ ቃል ከምትተፋ ዝም በል። ዝምታ ኸይር ነው። አስሰምቱ ኸይሩን ቃለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም። ዝምታ መልካም ነው። ጥቂቶች እንጂ አይተገብሩትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዛኛው ሰው ለፍላፊ ነው ማለት ነው። አላህ ይመስገን። ወቀሊሉን ፋኢሉሁ አልሐዲስ ሰሒሑን ሰሐሐሁ አልአልባኒ ወገይሩሁ። ማይረባ ማይጠቅም ወንጀሉ ይቅርና ሐራሙ ይቅርና ውሸቱ ሐሜቱ ይቅርና ማይረባ ማይጠቅም ተራ ወሬ ከምታወራ ዝም ማለት ይሻላል። ዝም ከምትል ግን የዚክር ሱቅ መክፈት ይሻላል። የዚክር ሱቅ ማንም ሊከፍተው የሚችል ካፒታል ማያስፈልገው፣ ክፍለ ሀገር መሄድ ማያስፈልገው፣ ዱባይ ታይዋን መሄድ ማያስፈልገው የዚክር ሱቅ አፍ ውስጥ ነው ያለው። ቁልፉን ሸይጣን ወስዶብን ካልሆነ በስተቀር ነሰሉላህ ሰላሙ ዐለይሂ። ለኸይር ሲሆን ለዚክር ሲሆን ለቁርአን ሲሆን አፋችን ይዘጋል ይለጓማል። ጥቂት አላህ ያዘነላቸው ባሮቹ ካልሆነ በስተቀር ለማላ ያዕኒ ሲሆን ለቀልድ ሲሆን ለፌስ ሲሆን ለዘለፋ ሲሆን አፋችን ይከፈታል ያለ ገደብ። ተከፍቶ ሁሉ ቁልፉ ይጠፋል። አልዘጋ ሁሉ ይላል አንዳንዴ። አላህ ይመስገን። ይሄ ሕርማን የኢማን መድከም የቀልብ መድረቅ ምልክት። ቀልብ ሲደርቅ ነው ዝም ብሎ አፍ የሚለፈልፈው። ቀልብ እርጥብ ሲሆን ከተናገረም ኸይር ነው የሚናገረው፣ ካልሆነ ዝም ነው የሚለው። ያ አቡ ሁረይራ ሐዲስ ላይ ሶሒህ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና መጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነሳ ዝም ይበላ። ምን ማለት ነው የሐዲሱ መፍሁሙ? በአላህና መጨረሻው ቀን የሚያምን ሰው የሚናገረው መልካም ነው፣ ካልሆነ መልካም ንግግር ከሌለው ዝም ነው የሚለው። ኢማን ያለው ሰው ወይ ዝም ይላል ወይ መልካም ይናገራል። ዝምታን ለመልመድ አፋቸው ላይ ባዕድ ነገር ይዘው የሚዞሩ ነበሩ ከደጋ ቀደምቶች ውስጥ። አፋቸው ውስጥ ባዕድ ነገር ይኖራል፣ አፋቸውን የሚይዛቸው። ከዛ መናገር ሲፈልጉ ይሄ አሁን ልናገር ያሰብኩት ንግግር ይጠቅማል፣ አፍ ልክፈትለት ላውጣ ይሄን የያዘኝን ነገር ወይስ አይረባም ብለው ያስቡና መናገር አለብኝ ካሉ አፋቸው ላይ ያዙትን ባዕድ ነገር አውጥተው ይናገራሉ። ከዛ መልሰው ያን ባዕድ ነገር ይከቱታል። ልጓም ማለት ነው፣ ቁልፍ ማለት ነው። ይሄ ተድሪብ ነው፣ ልምምድ ነው። መልካም ነገርን ለማምጣት መለማመድ፣ መጥፎ ነገርን ለማውጣት መለማመድ ያስፈልጋል። በተለይ ረጅም ጊዜ የወረኝነት ልማድ ያሳለፈ ሰው ያካበተ ሰው ዝም ካላላፉ ምላሱ የሚበላው ሰው በቀላሉ ይሄን በሽታ ማስወገድ አይችልም። ስለዚህ ምን ያስፈልገዋል? መድኃኒት ያስፈልገዋል፣ ልምምድ ያስፈልገዋል። አልናገርም ዛሬ እስከ ምሳ ባለው ሰዓት መልካም ንግግር እንጂ አልናገርም። ከተናገርኩ ራሴን ቀጣለሁ። 1000 ብር ሰደቃ ስጣ፣ 100 ብር ሰደቃ ስጣ። ተለማመድ። መቼም የብር ፍቅር ያለበት ሰው ለብር ፍቅር ብሎ መላያኔ መናገር ያቆማል። የሆነ ደካማ ጎን ካለብን ያን ደካማ ጎን ለማስወገድ ብዙ ጥረት እንደምናደርገው አላህ የሚጠላው ቀልብን የሚያደርግ በሽታ ያለበት ሰው ደግሞ ያን ለማስወገድ የበለጠ ጥረት ማድረግ አለበት። አሻሂድ ነብዩ አለይሂ ሰላቱ ወሰላም ወሬያችን በስቶ ቀልባችን እንዳይደርቅ ዚክር አብዙ ያሉን ለዚህ ከስራዎች ሁሉ በላጭ የሆነ ስራን ልንገራችሁ እንዲያ አላህ ዘንድ ደረጃችሁን ከፍ የሚያደርግ አላህ ዘንድ የበለጠ ጥራት ያለው ተወዳጅ ስራ ወርቅና ብርን ሰደቃ ከመስጠት የበለጠ ዋጋ ያለው ጦር ሜዳ ላይ የዲን ጠላትን አግኝታችሁ ከመፋለም የተሻለ ደረጃን ከፍ የሚያደርግ ስራን ልንገራችሁ እንዲያ በጣም የሚያጓጓ ስራ ነው። ወርቅና ብርን ሰደቃ ከመስጠት የሚበልጥ ከጂሃድ የሚበልጥ አላህ ዘንድ በጣም በጥራቱ የሚፈለግ ስራ አሁን ነገሩን ሲሏቸው ነብዩ ምን አሉ አለይሂ ሰላቱ ወሰላም ዚክሩላሂ ተዓላ አላህን ማውሳት ነው፣ በልብም በምላስም በተግባርም። ሶላትን በወቅቱ መስገድ፣ አይንን ሰበር ማድረግ፣ ዘካን በሰዓቱ በስርዓቱ መስጠት፣ ጎረቤትን አዳ ከማድረግ መታቀብ፣ ሚስት የባሏን ሐቅ የልጆቿን ሐቅ መጠበቅ፣ ባለም የቤተሰቡን ሐቅ መጠበቅ፣ ሸይጣን ነፍስያው መጥፎ ነገር ስታዝ አይሆንም ብሎ የአላህ ድንበር ሳይደፈር መቆም፣ ይሄ ነው ዚክር የሚባለው። ምንም እንኳ ብዙ ጊዜ የምናውቀው ዚክሩላህ ሲባል የምላሱም ቢሆን የተግባርም ጭምር መሆን አለበት። የቃልም ጭምር የልብም ጭምር አንድ ላይ ተደምሮ ነው አላህ ዘንድ ተባረከ ወተዓላ ቅድም የተባለውን አይነት ደረጃ የሚያሰጠው። ከወርቅ ከብር ሰደቃ ከመስጠት ጂሃድ ከማድረግ ይበልጣል የተባለው የተሟላው ዚክርን ማብዛታችን የነቢይን አለይሂ ሰላቱ ወሰላም ወስያ መቀበል ምላስህ ከዚክር እንዳይቋረጥ ብለው መክረዋል ነቢዩ አለይሂ ሰላቱ ወሰላም።
ምላሳችን በዚክር ከተጠመደ በሌላ ወሬ አይጠመድም፣ ለሌላ ወሬ ሰዓት አያገኘም ማለት ነው። ዚክር ሲበዛ ልባችን ሕያው ይሆናል። ልባችን ሕያው ሲሆን ደግሞ ሁሌ ይንቀሳቀሳል ለኸይር። ዚክር ሲያንስ ደግሞ የሰው ወሬ፣ ተራ ወሬ ይበዛል። ተራ ወሬ ሲበዛ ልብ ይሞታል፣ ይደርቃል፣ ይሞታል። አላህን የሚያስታውስ እና አላህን የማያስታውስ ሰው ምሳሌው በሕይወት ያለና እንደ ሞተ ሰው እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ አልዋቢል አስሰይብ የተሰኘው ክታባቸው ላይ እንደገለጹት ዚክርን ማብዛት ልብን ሕያው ያደርጋል። ልብን ሕያው ያደርጋል። ሕያው ከሆነ ልክ ውሃ እየጠጣ እንዳለ ተክል ችግኝ ነው ማለት ነው። ተክል ውሃ ካገኘ ከተኮተኮተ በሕይወት ከቀጠለ ጥላ ይሆናል፣ ጣፋጭ ፍራፍሬዎችን ይሰጥሃል፣ ይጠቅማል። ልብም እንደዚሁ በሕይወት እንዲቀጥል አስፈላጊ ለልብ የሚያስፈልገው ምንድነው? ዚክር ነው። ዚክርን በአግባቡ ስንል ልባችን ሕያው ይሆናል። ሕያው ሲሆን ደግሞ ልባችን ውስጥ ኢማን አይጠፋም፣ አላህን መፍራት አይጠፋም፣ አላህን ማስታወስ አይጠፋም፣ አላህን ለመገናኘት መጓጓት አይጠፋም፣ ተወኩል አይጠፋም፣ የቂን አይጠፋም፣ የአላህ ባሮችን መውደድ፣ ለአላህ ባሮች መልካም ነገር ማሰብ አይጠፋም። ስለዚህ የልባችን ሕይወት ሚስጥሩ ደምስሩ ዚክር ነው፣ የተሟላ ዚክር ማለት። የዚክር ባላንጣውና ጠላቱ ደግሞ ምንድነው? ወሬ ማብዛት። ተራ ወሬ ባበዛን ቁጥር ዚክራችን ይቀንሳል። ተራ ወሬ በቀነሰን ቁጥር ዚክራችን ይጨምራል። ዚክራችን በጨመረ ቁጥር ደግሞ የልባችን ሕይወት ይጨምራል። ሕይወቱ በጨመረ ቁጥር የመድረቁ እድል እየጠበበ ይሄዳል። ከኢብኑ ተይሚያ እንደተነገረው ደግሞ ዚክር ለልብ ሕይወት አስፈላጊነቱ በምሳሌ ሲገለጽ ውሃ ለአሳ የሚያስፈልገውን ያክል ነው፣ ከዛም በላይ ነው። አሳ ያለ ውሃ መኖር እንደማይችለው ልብ ጤነኛ ሆኖ ያለ ዚክር መኖር አይችልም። እንደው ሊኖር ይችላል፣ ግን የእንስሳት አይነት ሕይወት ነው የሚኖር። ውስጡ ቀልቡ የደረቀ ሰው ሕይወቱ ከእንስሳት አይለይም፣ አይሻልም፣ ይብሳል እንጂ። ኡላኢከ ከልአንዓም በልሁም አضል የተባለው ለዚህ በቀልባቸው በጆሯቸው በምላሳቸው ማይጠቀሙ አኺራ ማያስታውሱ ጋፊሎች ለምንደተፈጠሩ የዘነጉ አላህን የረሱ ሰዎች ልክ እንደ እንስሳት ናቸው ብሏል አላህ ተባረከ ወተዓላ። አረ እንደውም ከእንስሳት የከፉ ናቸው ብሏል። ልብ በደስታ የሚሞላው የዱንያም የአኺራም ሕይወት ሰላማዊ የሚሆነው ሙጥመኢን የሚሆነው በአላህ ውሳኔ ተረጋግቶ የሚኖረው አልሐምዱሊላህ ያለ አላህን ያመሰገነ የሚኖረው በመኖሩ የሚያተርፈው ልቡ ሕያው የሆነ ሰው፣ ልቡ እርጥብ የሆነ ሰው። አለዚነ አመኑ ወተጥመኢኑ ቁሉብሁም ቢዚክሪላህ አላ ቢዚክሪላሂ ተጥመኢኑል ቁሉብ። ይሄን ታዲያ ዚክር በዚህ ልክ ልብን የሚያረጋጋው መቼ ነው? ደዋም ሲኖረው። አልኢማም አልቁርጡቢ ረሕመቱላሂ ዐለይህ ከዚህ አንቀጽ ጋር አያይዘው እንደገለጹት እነዚያ ያመኑ ልቦቻቸው አላህን በማውሳት ይረጋጋሉ የሚለው ደስ የሚል ዜና አንተ ዘንድ ደርሶ ማዕናው ይታይ ዘንድ ምን ያስፈልጋል? ደዋም ያስፈልጋል። አብዛኛው ሰዓታችን ሌላ ወሬ ሆኖ መሀል ላይ ብቻ እስትግፊሩላህ ስላለን አይደለም። የዚህ አንቀጽ ውጤቱ ጥቅሙ እኛ ዘንድ እንዲመጣ አንቀጹን እንድንኖረው በአንቀጹ የተነገረውን ነገር እውነት እንድናገኘው ምን ያስፈልጋል? ደዋም ያስፈልጋል። ደዋም ምንድነው? ቋሚነት ያስፈልጋል። አብዛኛው አህዋላችን ያ መሆን አለበት። አብዛኛው አህዋላችን ዚክር መሆን አለበት። መሀል ላይ ስለ ዱንያ ልታወራ ትችላለህ። ገበያ ሄደህ ልትገዛ ልትሸጥ ትችላለህ። ከቤተሰብ ጋር መሰረታዊ አስፈላጊ ነገሮችን ልትናገር ትችላለህ። ስራ ቦታ ከአለቃህ ጋር ልትናገር ትችላለህ። ከምታስተናግደው ባለ ጉዳይ ጋር ልትናገር ትችላለህ። በእንደዚህ አይነት ኃላፊነቶች በተጠመድክበት ሰዓት ችግር የለውም የዱንያ ወሬ ይሁን። ከዛ ውጪ ባለው ግን ወሬያችን ምን መሆን አለበት? ዚክር መሆን አለበት። ዚክር አብዙ ተብሏል። አንድ ሰው ዚክር አብዝቷል የሚባለው መቼ ነው የተባለ እንደሆነ ኢዛ ካነ ዚክሩ ጋሊበ አሕዋሊሂ፣ ኢዛ ካነ ዚክሩ ጋሊበ አሕዋሊሂ። እገሌ ዚክር አበዛ የሚባለው መቼ ነው? አብዛኛው ሰዓቱ በዚክር የሚያልፍ ከሆነ ነው። አብዛኛው ሰዓታችን በዚክር የሚያልፍ ከሆነ ነው። ዚክር ስናበዛ ልባችን እንደተወለወለ መስታወት ይሆናል። ዚክርን ቸላ ስንል ልባችን እንዳደፈ አቧራ እንደበዛበት መስታወት ይሆናል። ይሄ ከኢማም ኢብኑል ቀይም የተነገረ ጥሩ ምሳሌ ነው። መስታወት ካልተወለወለ ካልታጠበ ፊትህን አጉልቶ አያሳይህም፣ አጥርቶ አያሳይህም። የፊት መስታወት ብቻ አይደለም፣ የቤት የሳሎን ቤትም የቢሮም ወዘተ መስታወቶች በየጊዜው ከተወለወሉ ነው ብርሃን ወደ ውስጥ በበቂ ሁኔታ የሚያስገቡት።
እይታቸው የሚያስደስተው። ልብም እንደዛ ነው። በየጊዜው በዚክር ከተቦረሸ ከተወለወለ ንጹህ ልብ ይሆናል። መጥፎን ነገር ከሩቁ ይመልሳል። ጥሩን ነገር ወደ ውስጥ ያስገባል። ሐቅና ባጥሉን አጉልቶ ያሳያል። ልብ መነጽር ነው፣ አይን ነው ልብ። ሙእምን የሚያየው በልብ አይኑ ነው። የአኺራ ጉዳይ የሚታየው በግንባር አይን ሳይሆን በልብ አይኖች ነው የሚታየው። ከሰለፎች እንደተነገረው እያንዳንዱ የሰው ልጅ 4 አይን አለው። 2 አይኑ ግንባር ላይ ነው ያለው፣ ለዱንያ ጉዳይ ነው። 2 አይኑ ልብ ላይ ነው፣ ለአኺራ ጉዳይ ነው። የታደለ ለጀነት የታጨ የተዘጋጀ ሰው ማለት የልብ አይኑ ተገልጦለት በልቡ የሚያይ ሰው ነው። እድለ ቢስ የሆነ ሰው ደግሞ የልብ አይኑ ተጋርዶ በግንባሩ ብቻ የሚያይ ነው። ፈኢነሃ ላ ተዕመል አብሷሩ ወላኪን ተዕመል ቁሉብ ለቲ ፊሱዱር የተባለው ለዚህ። የግንባር አይንን ማጣት ብዙ ሰዎች ያሳስባቸዋል። አይኔ ሊጠፋ ነው ይላሉ፣ ያለቅሳሉ፣ ይለምናሉ፣ ሰውን ልታከመሳክሙኝ ይላሉ። አይኔ ከጠፋ የሚንከባከበኝ የለም፣ ልጅ የለኝም ይላሉ። የግንባር አይንን መጥፋት ከምንፈራው በላይ የልብ አይንን መታወር ልንፈራ ይገባናል። የልብ አይንን ከሚያጠፉ ከሚያሳውሩ ነገሮች አንዱ የወሬ መብዛት ነው። ቀልባችን ንጹህ እንዲሆን፣ ጤነኛ እንዲሆን፣ እርጥብ እንዲሆን፣ ሲመከር ቶሎ ምክር እንዲገባው፣ አኺራ እንዲያስታውስ፣ ደረቅ እንዳይሆን የዝክር ማብዛት፣ የሰው ወሬ መቀነስ ይገባናል። የወሬ መብዛት ልባችን እንዲያድፍ ያደርገዋል። መስታወት ሲዝግ ወይም ሲቆሽ፣ አቧራ ሲለብስ ተወልውሎ ይጸዳል። ልባችን ደግሞ ሊወለወል የሚችለው በተውበት ነው፣ በእስትግፋር ነው፣ በዚክር ነው። ይሄ የበዛ ሲሄድ ገፍላው ልባችን እየታወረ ሄዶ ጭራሽ መጥፎ ነገር መጥፎ መስሎ እንዳይታየው ያደርጋል። ጥሩ ነገር አስፈላጊነቱ አይታየውም፣ መጥፎ ነገር ጎጂነቱ አይታየውም። መጥፎ ነገር ላይ መሽቀዳደም ይሆናል። ከጥሩ ነገር መንቀራፈፍና ወደ ኋላ ማለትን ያመጣል። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋሁ ወካነ አምሩሁ ፉሩጣ። ይሄን ነው የሚገልጸው፣ ይሄን ነው የሚመለከተው። አንድ ሰው ወሬ ሲያበዛ፣ ውሸት ሲያበዛ፣ ሐሜት ሲያበዛ፣ አላስፈላጊ ትርፍ ጎጂ እይታ ሲያበዛ፣ ቀልብ የሚያደርጉ ነገሮች ሲበዙበት ይገፍላል፣ ልቡ ይተኛል። ሶላተል ጀማዓ ትቶ የሚተኛ ሰው ካየህ ይገርመሃል። ጁምዓ መሄድ ትቶ የተኛን ሰው ስታይ ይገርመሃል። አካሉ ነው እሱ የተኛው። አንዳንዴ ግን አካሉ መጥቶ ልቡ የሚተኛ ሰው አለ። ልብ ይተኛል፣ ይገፍላል። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና። የቀልብ ገፍላ ለማለት ነው፣ የአካል ገፍላ ብቻ ሳይሆን። እንዲህ አይነቱን ሰው ሚልህን አትስማ፣ ራቀው፣ ተጠንቀቀው፣ ገደል ይከተሃል ነው አላህ። ለምን? ለሌሎች ምክር ለመስጠት ብቁ አይደለም እሱ። ወካነ አምሩሁ ፉሩጣ። የራሱ ጉዳይ ራሱ የተበላሸበት ሰው ነው አለ አላህ ተባረከ። ዚክርን የተወሰው ቀልቡ የገፈለ የተኛ ሰው፣ የአኺራ ጉዳይ የማያሳስበው ሰው አምሩሁ ዳይዕ፣ የራሱ ጉዳይ ተበላሽቶበታል እሱ። የራሱ ጉዳይ የተበላሸበት ሰው እንዴት ነው ለአንተ መመሪያ ሊሰጥህ የሚችል ሊመክርህ የሚችል? የምታማክረውን ሰው እወቅ ነው አላህ ያለ። ቀልቡ የደረገ ቀልቡ የገፈለ ሰው የአኺራ ጉዳይ ለራሱም አይታየውም። ዱንያ አሳውረዋለች። እሱ የሚያየው የዱንያን በልጭልጭ ነው፣ ወርቅ ነው፣ ፎቅ ነው፣ ጨርቅ ነው፣ ድሎት ነው፣ ምቾት ነው የሚያየው። ልቡ ታውሯል፣ ሻግቷል። ጥሩ ነገር መጥፎ፣ መጥፎ ጥሩ ሆኖ ነው የሚታይ። እዚህ ደረጃ እንዳይደርስ ልባችንን መከታተል፣ ቀልብ የሚያደርጉ ነገሮችን ማወቅና መራቅ ይገባናል። ምላሳችን በዚክር እንዲጠመድ ልናደርገው ይገባል። እጃችንም እንደዚሁ፣ እግራችንም እንደዚሁ። የምንሄደው ወደ መስጂድ፣ ወደ ኸይር ቦታ፣ እጃችን የምንዘረጋው ለኸይር ለመልካም ነገር፣ አይናችን የምንገልጠው እንደዚሁ ለመልካም ነገር መሆን መቻል አለበት። ሰዎች አንድ ቦታ ላይ ተሰብስበው እዛ የተሰበሰቡበት የተቀመጡበት ቦታ ላይ አንዴው እንኳን አላህን ሳያወሱ ከተነሱ የቅያም ቀን ያ መቀመጣቸው መጥቶ ትዝ ብሏቸው ጸጸት ይሆንባቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የተቀመጡት ስለ ልማት ሊያወሩ ሊሆን ይችላል፣ ስለ ቤተሰብ ሊነጋገሩ ሊሆን ይችላል፣ ለወንጀል ላይሆን ይችላል። የተቀመጡበት ጉዳይ ሐላል እንኳን ቢሆን 1 ሰዓት፣ ግማሽ ሰዓት፣ 40 ደቂቃ፣ 2 ሰዓት ቁጭ ብለው ሲነሱ ንግግራቸው ከመጀመሪያ እስከ መጨረሻ ስለ ዱንያ ብቻ ከሆነ ምንም መሃል ላይ አላህን ካላወሱ የቅያም ቀን ያቺ ሰዓት መታ ትዝ ብላቸው ይጸጸታሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐዘን ይሆንባቸዋል፣ ቁጭት ይሆንባቸዋል። ስለዚህ መጅልሳችን ላይ ቁጭ ያልንበት ቦታ ላይ ዚክር መጥፋት የለበትም፣ ቀልባችን ሕያው እንዲሆን የቅያም ቀን ከጸጸት እንድንድን። ለዚህ ነው ስንበላ ቢስሚላህ ብሎ የተባልነው፣ ስንጨርስ አልሐምዱሊላህ ብሎ የተባልነው።
በል አንዳንድ ዑለሞች ከእያንዳንዱ ጉርሻ ጋር ነው ቢስሚላህ መባል ያለበት እስከ ማለት ደርሷል። አንድ ትጎርሳለህ ቢስሚላህ፣ ሱነኛ ከዋጥክ ሌላ ታነሳለህ ቢስሚላህ ነው መባል ያለበት። ስንለብስ ቢስሚላህ፣ ስንገባ ስንወጣ ቢስሚላህ፣ ስንተኛ ቢስሚላህ፣ ስንነሳ ቢስሚላህ ያስፈለገው ለዚህ። ቢስሚላህ ባለን ቁጥር አላህን ባስታወሰን ቁጥር በዚክር በተንቀሳቀሰን ቁጥር ሸይጣን ከኛ ይርቃል። ሸይጣን ከኛ ሲርቅ ልባችን ሰላሙን ያገኛል። ወስዋሱ ጠላቱ ርቋል። ዚክር ግን ከኛ ሲርቅ ሸይጣን ይቆጣጠረናል። በንግግራችን አላህን ተባረከ ወተዓላ ልናስታውስ ካፌ የሚወጣው ምንድነው ልንል መላኢካ እንዳለ ልናውቅ ይገባናል። ከኛ ጋር የተመደበ መላኢካ ካፋችን የሚወጣውን ይጽፋል። ሌላው ደግሞ ትልቁ ንግግራችንን እንድንቆጥብ የሚያደርገን ትልቁ አደጋ ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? ላ የስተቂሙ ኢማኑ ዐብድን ሐታ የስተቂመ ቀልቡሃ። የአንድ ሰው ኢማኑ ሊስተካከል አይችልም ቀልቡ እስካልተስተካከለ ድረስ። ማንኛውም የሰው ልጅ ደግሞ ቀልቡ አይስተካከልም ምላሱ እስካልተስተካከለ ድረስ። እነዚህ ነገሮች የተያዙ ናቸው። የሰው ልጅ ኢማኑ ሊስተካከል አይችልም ቀልቡ ካልተስተካከለ፣ ቀልቡ ደግሞ ሊስተካከል አይችልም አፉ ምላሱ ካልተስተካከለ። አፋችን ሲስተካከል ልባችን ይስተካከላል፣ ልባችን ሲስተካከል ኢማናችን ይስተካከላል። አንደበታችን ካልተስተካከለ የምንናገረውን ካላወቀን መቼም ልባችን አይስተካከልም። ልብና ምላስ የተያዙ ናቸው ማለት ነው። ለዚህ ነው ንግግር መብዛት ቀልብ ያደርጋል የተባለው። በሌላኛው ሐዲስ በየማለዳው የሰውነት አካላት በሙሉ ተጠራርተው ምላስን አላህን ፍራ ይሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንዳንዱ የሰውነት አካላት ምላስ ጋር ስሞታ ያቀርባሉ፣ ማስጠንቀቂያ ያስገባሉ። ቀጥ በል ተስተካከል፣ እኛ አንተን ነው የምንከተለው፣ አንተ ከተስተካከልክ እኛ እንስተካከላለን፣ አንተ ከተበላሸ እኛም እንበላሻለን እያሉ ቱከፊሩ ሊሳና ሌላ የሰውነት አካላት ምላስን ያስፈራሩታል፣ ያስጠነቅቁታል። ይሄ ሐዲስ ግልጽ ነው። ሐቂቃ ምላስ ክፍለ ሀገር ወስደሃል ያለው ሌላ ሀገር ነው። ኪስህ ሙሉ ብር ያለ ኪሴ ባዶ ነው ያስብልሃል፣ ያስዋሻሃል፣ ያስክድሃል። ምናልባትም የተበደርከውን የምትመልስበት ቀን ሆኖ ሻንጣህን ኪስህን በብር ሞልተህ ወጥተህ የሆነ የሚያምርህን ነገር ለራስህ ጥቅም ያለውን ነገር ስታይ ሐሳብህን አስቀይሮህ ምላስህ ያስዋሻል። እየቀጠርከው ሰው እየጠበቀ አንተም ብር እጅህ ላይ ያለ አይ ብር የለኝም በል ይልሃል። ምላስህ ነው እጅህን ያስዋሻው ነው። ቆጥሮ ይዞት የወጣውን ብር የለም ያስባል። እየጠበቅኩህ ነው ና የሚልህን ሰው አይ እኔ የለሁም ወጣ ብያለሁኝ ይልሃል፣ ያስብልሃል። እግርህ ያልሄደበትን ያስኬደው ነው ምላስህ። ያላየኸውን ሰው አይቻለሁ፣ ያየኸውን ሰው አላየሁም ያስባልህ። እገሌ ቀጥሮኝ ነበረ ስልክ ዘግቶ ጠፋ፣ እባክህ ጓደኛው ነህ ፈልግልኝ፣ አይ አላየሁትም ትላለህ። የለም በል ይልሃል እሱ። ሀዳው የሰውነት አካላት በሙሉ ምላስን ያስጠነቅቁታል። እኛ አንተን ነው ምን መስለው ይሉታል። ቀጥ ካልክ ቀጥ እንላለን፣ ከተጣመምክ እንጣመማለን እያሉ ያስፈራሩታል የተባለው ለዚህ። ይሄን ስለተረዱ ነው ብዙ ደጋግ ቀደምቶች ምላሳቸውን አውጥተው ይዘው هذا الذي أوردني الموارد له ይሄ ነው ገደል የሚከተኝ እኮ ነው ነበር። ምላሳቸውን ያናግሩት ነበር፣ ይወቅሱት ነበር፣ ይቆጡት፣ ይቆነጥጡት ነበር። አውጥተው ይዘውት ቆንጠጥ አድርገው ይዘውት هذا الذي أوردني الموارد أوردني المهالك ጥፋት ውስጥ የሚከተኝ አደጋ ውስጥ የሚያስገባኝ ይሄ ነው ያሉ ምላሳቸውን ይቆነጥጡት ነው። ስንትና ስንት ሰዎች የቂያም ቀን መናገር ከተሳናቸው በሆንኩ ብሎ የሚመኝበት ችግር ሊገጥመው ይችላል። ለእግራችን እርምጃ ቦታ እንደምንመርጠው ሁሉ ላፋችን ለቃላችን ቦታ ልንመርጥ ይገባናል። የእግር ወለምታ አጥንት ነው የሚሰብረው። የምላስ ወለምታ ዲንህን ይሰብራል፣ የሰው ቀልብ ይሰብራል፣ አኺራን ያበላሻል። ኩፍሩ፣ ሽርኩ፣ ቢድዓው ከየት ነው የሚመጣው? ካፍ ነው የሚመጣው። ምላስ ሲበላሽ ሌላ አካላትም ይበላሻል። በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንድ ሰው ጂሃድ ላይ ፊ ሰቢልላህ የውሑድ ዘመቻ ላይ ከባዱ ቀን ላይ ብዙ ሰዎች የሸሹበት የፈሩበት ቀን ላይ ጂሃድ አድርጎ ሞተ። እዛው ጦር ሜዳ ላይ እናቱ አንስታ ታቅፈው ጠረግ ጠረግ ያደረገችው ሰውነቱ ሲዳበስ ከረሃብ ብዛት የመጣ ሆዱ ላይ ድንጋይ አስሮ ነው። ለዲን የተከላከለ ጂሃድ ያደረገ ተርቦ ሆዱ ላይ ድንጋይ አስሮ እዛው ጦር ሜዳ ላይ የተዋጋ ሞቶ ተገኘና ያገኙት ሰዎች በስራው በጣም ተደነቁ፣ እናቱም ጭምር። ዳበስ ዳበስ ያደረገችው ሀኒ አለከል ጀነህ አሉት። ታደለህ ጀነት አለለህ እንኳን ደስ አለህ አሉት። አስበው ሱሐባ ነው ከነቢ ጋር አለይሂ ሰላቱ ወሰላም ጦር ሜዳ ላይ ነው ያለው። ከጦር ሜዳም ከባዱ 70
ጀግኖች ሰሃቦች የተገደሉበት የነቢ ጥርስ የተሰበረበት ብዙ ልምድ የነበራቸው ደፋር ሰዎች ሁሉ ገሸሽ ያሉበት ከባዱ ኡሁድ ላይ ተገደለ። ተርቦ ሆዱ ላይ ድንጋይ ያስሩ ወጣት ነው በዛ ላይ። ይሄን ሁሉ ትግሉን ስኬቱን ሲያዩ ሰዎች ታድሎ ጀነት አለለት አሉ፣ የወለደችው እናቱም ጭምር። ነብዩ ግን አለይሂ ሰላቱ ወሰላም ተቆጡ። መሃል ምን አይነት ምስክርነት ነው ይሄ? በምን አወቃችሁ? ቸኮላችሁ፣ የጀነት ነው አላችሁ። እናንተ ያያችሁት ይሄን ቅርብ ሰዓት ሲሰራ የነበረውን ነው። እንደው በማያገባው ነገር ዘው ብሎ እየገባ ያወራ እንደነበረ ምን ታውቃላችሁ እናንተ? በነብዩ ሰለላሁ ዐለይሂ ወሰለም ማላ ያኒ ያወራ እንደነበረስ ምን ታውቃላችሁ? ሱብሃንአላህ። ማላ ያኒ ማለት ነው ማይመለከት፣ ለዲን ለዱንያ ማይጠቅም፣ አንተን ማይመለከት ማያገባ፣ ዝም ብትል ማይጎዳ፣ ብትናገር ማይጠቅም ወሬ ማላ ያኒ ይባላል። አስበው ያ አብደላህ፣ አስበው ያ አመተላህ ከነቢ ጋር ከእሳቸው ጎን ቆሞ ሲታገል ብሎ ለዲን ተቀላቅሎ ተርቦ ሆዱ ላይ ድንጋይ ያስሮ ጦር ሜዳ ላይ ተሰውቶ ታድሎ ጀነት አለለት ሲባል ውድቅ ቃልን ወሬን ያወራ እንደነበረ በምን ታውቃላችሁ? ዝም በሉ አሉ አለይሂ ሰላቱ ወሰላም። ይሄ ሊያስተምረን ይገባል። ጂሃድ ላይ ሆኖ ሞቶም ማይረባ ወሬ ማያገባ ወሬ ጀነት መግባትን ሊከለክል የሚችል ከሆነ ሐራሙስ፣ ሰው ማሳቀቁስ፣ ሰው ላይ መሳለቁስ፣ ስድቡስ፣ የማጣላት ወሬውስ ምን ያክል ሊጎዳ ይችላል? ማሰብ ቀላል። ለዚህ ነው ፈሊየቁል ኸይረን አው ሊየስሙት፣ በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበላል። ነቢዩ ዓለይሂ ሰላቱ ወሰላም ዚክር ያብዙ ነበረ፣ ለግው ይቀንሱ ነበር የሚል አለ ሲራቸው ላይ ሲነገር። ካነ ዩክቲሩ ዚክረ ወዩቂሉ ለግዋ ይላል። እኚህ ናቸው አራያችን ነቢዩ ሰላቱ ወሰላም። እሳቸውን ስንመስል በጺምና በጀለቢያ በጅልባብና በኒቃብ ብቻ ሳይሆን በሁለመና ስነ ምግባራቸው እሳቸውን መምሰል አለ። አንዱ መገለጫቸው ምን ነበረ? ዩክቲሩ ዚክራ፣ ዚክር ያበዙ ነበር። ወዩቂሉ ለግዋ፣ ለግው ይቀንሱ ነበር። ዩቂሉ በአረብኛ የትሩኩ ኩልየን የሚል ማዕና አለው። ለግው ማለት ውድቅ ቃል ማለት ነው። ለዱንያም ለአኺራም ማይጠቅም ማለት ነው። አላስፈላጊ ንግግር ማለት ነው። ማ ላ ነፍዕ ፊህ አለጉ ሚነል ከላሚ ሁወ አለዚ ላ ነፍዕ ፊህ፣ ለዱንያም ለአኺራ ማይጠቅም ማያስፈልግ ንግግር ለግው ይባላል። ነቢዩ ዓለይሂ ሰላቱ ወሰላም ዚክር ያበዙ ነበረ፣ ለግው ይቀንሱ ነበር። ለዱንያ ለአኺራ ማይጠቅም ንግግር ይቀንሱ ነበር ሲባል በተወሰነ መልኩ ያወሩ ነበር ማለት አይደለም። አልሐፊዝ ጀላሉዲን አስዩጢ ረሕመቱላሂ ዐለይሂ ሌሎችም ከዚህ ሐዲስ ጋር አያይዘው እንዳሉት አይ ጭራሽ ለግው አይናገሩም ነበር ማለት ነው። ውድቅ ንግግር አይናገሩም። የሚናገሩት ንግግር እያንዳንዱ ማዕና ነበረው። የዱንያ ንግግር ሊሆን ይችላል። ሰውን ልቡን ለመጠገን እንግዳን ለማጫወት ይናገሩታል። የምናገረው ንግግር ወይ ለዱንያ የሚጠቅም ወይ ለአኺራ የሚጠቅም መሆን አለበት። ከዛ ማለፍ የለበትም። ካለፈ መላያኒ ይሆናል፣ ካለፈ ሐራም ይሆናል፣ ቀልብ ያደርጋል፣ አኺራን ያበላሻል። ቅድም እንዳልነው ማይረባ ወሬ ከማውራት ዝም ማለት ይሻላል። ዝም ከማለት ዚክር ማለት ይሻላል። የኢማም ኢብኑ ሲሪን ታሪክ ላይ ምን ተብሏል? ካነ አክሰሩ ከላሚሂ ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም። የሐዲስ የሲራ ሊቅ ናቸው ኢብኑ ሲሪን ረሒመሁላህ ተዓላ። አብዛኛው የኢብኑ ሲሪን ንግግር ምን ነበረ? ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም። ወከዛሊክ ሱፊያን አተውሪ ረሒመሁላህ ተዓላ አጠገባቸው ሰው ካለ ስለ ዲን ይናገራሉ። ማንም ከሌለ አብዛኛው ንግግራቸው ሱብሓነላህ ሱብሓነላህ ነበር። ሱብሓነላህ ወቢሐምዲሂ ነው። ነቢይን ዓለይሂ ሰላቱ ወሰላም የሚኻድሙ ሰሓቦች አሉ፣ ለየት ባለ መልኩ ከእሳቸው ማይጠፉ ሁሌ ካጠገባቸው ሚንከባከቧቸው ሚላላኩላቸው። ቀኑን ሙሉ ሲኻድሟቸው ውለው አንዳንዴ ማታም ላይ በራቸው ላይ ሄደው ዝም ብለው ይቆሙ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ቀን የረሱት ሓጃ ኖሯቸው አሁን ሁላችንም ቤት ከገባን በኋላ አስታውሰው ሊወጡ ይችላሉ። ከመሸ በኋላ የሆነ ሓጃ አስታውሰው ከበር ሊወጡ ሲሉ እኔ ቶሎ ብዬ ሄጄ ምን ላምጣላችሁ እላቸዋለሁ ብዬ በር ላይ ጠብቃቸው ነበር ይላል አንዱ ኻድም። በእንዲህ አይነት ሁኔታ ላይ አንዳንዴ ቤታቸው ላይ ገብተው ሱብሓነላህ ሲሉ ዚክር ሲሉ ሰማቸው ነበር። አይ አሁን ጉዳይ አልቋል ማለት ነው ብዬ ወደ ቤት ይሄድ ነበር። ቤት ሆነው ከቤተሰብ ጋር ያወራሉ፣ ይጫወታሉ፣ ግን እሱም ዚክር የተቀላቀለበት ነው። እና ወሚንሃ ቀልብ ከሚያደርጉ ሰበቦች ሌላኛው ነቅዱል ዐህዲ ቃልን ማፍረስ ነው። ማአላህ ለአላህ የገቡትን ቃል ማፍረስ።
ቃለ ተዓላ ጌታ አላህ አለ ፈቢማ ነቅድህም አይሁዶች በማፍረሳቸው ምክንያት ሚታቀሁም ለአላህ የገቡትን ቃል በማፍረሳቸው ምክንያት ለዐናሁም ረገምናቸው ወጀዐልና ቁሉበሁም ልቦቻቸውንም አደረግናቸው ቃሲየተን የደረቁ አደረግናቸው ልቦቻቸውና ቃለ እብኑ ዐቂልን የውማ አቡልወፋ ኢብኑ ዐቂል አንድ ቀን አሉ ፊ ዋዕዝሂ ገሳጭ ምክራቸው ላይ አንዴ የመከሩ ሳለ በምክር የሚታወቁ ኢማም ናቸው። ምን አሉ? ያ መን የጅዱ ሚን ቀልቢሂ ልቡ ውስጥ የሚሰማው ሰው ቀስዋ የመድረቅ ስሜት የሚሰማው ሰው ይሕደር እንግዲያውስ ተጠንቀቅ አንተኩነ እንዳትሆን ነቀድተ አህዳ ቃል ገብተህ ቃል አፍርሰህ እንዳይሆን ተጠንቀቅ። የልብ መድረቅ በሽታ የያዘህ ቃል በማፍረስህ ምክንያት ሊሆን ይችላል። ፈኢነ አላህ የቁል ምክንያቱም አላህ ይላል ፈቢማ ነቅድህም ሚታቀሁም ቃላቸውን በማፍረሳቸው ምክንያት ለዐናሁም ረገምናቸው ወጀዐልና ቁሉበሁም ቃሲያ ልቦቻቸውንም ደረቅ አደረግንባቸው ብሏልና ቀልብህ ከደረቀ የቀልብ መድረቅ ስሜት ከተሰማህ ስትመከር ካልተገሰጽክ ወንጀልን ቶሎ ማቆም ካልቻልክ ኸይር ስራ ላይ ከተዘናጋህ እንግዲያውስ ቀልብህ ደርቆ ነው። የደረቀው በምክንያት ነው። ቀልብህን ካደረቁ ምክንያቶች አንዱ የገባኸውን ቃል ማፍረስህ ሊሆን ይችላል። የአላህን ቃል ማፍረስ ማለት ምን ማለት ነው? አላህ ዋጅብ ያደረገውን ነገር ዋጅብ መሆኑን ከማወቅ ጋር መተው፣ አላህ ሐራም ያደረገውን ነገር ሐራም መሆኑን ከማወቅ ጋር መዳፈር፣ አላህ ተባረከ ወተዓላ አደራ ያለንን ነገር ቸላ ማለት ነው። አላህ ተጠንቀቁት ያለንን ነገር ራቁት ያለንን ነገር መራቅ አለመቻል። ኢዘን ክልከላን ያወቁ መዳፈር የአላህን ቃል ማፍረስ። ዘካን ወቅቱ ደርሶ ኒሳቡ ሞልቶ አለመስጠት ቃል ማፍረስ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ያለ ሰው አርካነል እስላምን አርካነል ኢማንን ለመተግበር ቃል ኪዳን ፈጽሜያለሁኝ ነው ቃሉ ከአላህ ጋር። የቻልኩትን ሁሉ አደርጋለሁ ተብሎ እየቻሉ ግዴታን ማጉደል፣ ያወቁ ሐራምን መዳፈር፣ ከአላህ ጋር የገቡትን ቃል ኪዳን ማፍረስ። ይሄ ምን ያስከትላል? ቀልብ ያደርጋል። ትልቅ አደጋ ነው። ቀልብ የደረቀ ሰው ከአላህ ጋር ይጣላል። ወንጀል በተሰራ ቁጥር ቀልብ ላይ ጥቁር ነጥብጠብ ይደረጋል። በሌላ ሐዲስ እንደተነገረው የሰው ልጅ ወንጀል በሰራ ቁጥር ልቡ ላይ ጥቁር ነጥብጠብ ይደረጋል። ከተወበተ ትወለወላለች፣ ይሰዳል። ካልተወበተ እንደገና ሌላ ጥቁር ነጥብ እዛው ይደመራል። ወንጀል በተሰራ ቁጥር ጥቁር ነጥብ ነጭ የነበረው ልብ ጥቁር ይሆናል። እንደ ጣሳ እንደ መዘብዘፊያ መልካም ስራን ለመቀበል አላህ በዚህ መልኩ ክፍት አድርጎ ያዘጋጀው ቀልብ ወንጀል የበዛ ሲሄድ ይጠቁራል፣ እየጠበበ ይሄዳል። ከዛ በኋላ ይዘጋል። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። ይሄን ቁርአኑ ሐዲሱ ምክሩ ደካማ ሆኖ አይደለም። ብዙ ሰዎች ቁርአን ሐዲስ ማይመክራቸው የቁርአን ሐዲስ ምክሩ ደካማ ሆኖ አይደለም፣ ማይዘልቅ ማይገስጽ ማይለውጥ ሆኖ አይደለም። ችግሩ ምንድነው ታዲያ? በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። የሰው ልጆች የሚሰሩት ወንጀል ልባቸውን አሽጎት ነው ደፍኖት ነው ይላልና ወንጀል መስራት ልብን ያጠቅረዋል፣ ልብን ያሳውረዋል፣ ልብን ያደርገዋል። ፈቢማ ነቅድህም ሚታቀሁም ለዐናሁም። ከባድ ነው፣ የሚያስፈራ ነው። ቃልን ማፍረስ የአላህን እርግማን ያስከትላል። በትንሹ በዚህ አንቀጽ ሁለት ቃል የማፍረስ መዘዞች ጉዳቶች ተነግረዋል። አንደኛው እርግማን፣ ለዐናሁም ረገምናቸው አለው። ምን ማለት ነው? በአላህ መረገም ማለት ከረሕመቱ መባረር ማለት፣ ከአላህ ማግኘት ያለበትን እዝነት ማጣት ማለት። የዱንያውን እዝነት ማንም ሊያገኘው ይችላል። ውሃ መጠጣት፣ መተንፈስ፣ ሰውም እንስሳም ካፈርም ሙስሊምም ያገኘዋል። ትልቁ የአላህን ረሕመት ማጣት ጉዳቱ አደጋው የት ነው ጎልቶ የሚታየው? አኺራ ላይ። አላህ የረገመው ሰው አኺራ ላይ የአላህን እዝነት አያገኝም። ሁለተኛው ወጀዐልና ቁሉበሁም ቃሲያ። ይሄ ነው የተፈለገው። ልቦቻቸውን ደረቆች አደረግናቸው። የአላህን ቃል ማፍረስ የልብ ድርቅናን ያስከትላል። ብዙ ኸይርን እንዲያጡ ያደርጋል። ልብ እንዲታወር እንዲደናበር ያደርገዋል። ልብ ሕያው የሚሆነው ጤነኛ የሚሆነው አላህን ሲታዘዝ መልእክተኛውን ዓለይሂ ሰላቱ ወሰላም ሲከተል፣ ዋጅብ የሆኑ ነገሮችን ሱና የሆኑ ነገሮችን አዘውትሮ ሲተገብር። የሚደርቀው የሚበላሸው ደግሞ ሐራም የሆኑ ነገሮችን ሲዳፈር። የተጠሉ ነገሮችን መዳፈር ልብ ላይ ተጽዕኖ ይኖረዋል። ማላ ያኒ ልብ ላይ ተጽዕኖ ካለው የተጠሉ ነገሮችን መዳፈር
ተጽዕኖ ይኖራል። ምንድን ነው የተጠላ? ወደፊት ይመጣል። መብላት የተፈቀደ ነው፣ ሲበዛ የተጠላ ነው። ሐራም ሲሆን የተሰረቀ ሲሆን የተከለከለ ነው። አንዱ ነገር ራሱ በብዙ መልኩ ልብ ላይ ተጽዕኖ ያደርሳል። ስለዚህ የተጠሉ ነገሮችንም መተው ወደ ተከለከለው እንዳያደርስን ብሎ ሱና ነገሮችንም መስራት ሱናውን መተው ዋጅቡን ወደ መተው እንዳይወስደኝ ብሎ ለልብ ሲባል ለሰውነት አካላት ሲባል ብዙ ነገር ይደረጋል። የሰው ልጅ አይኑ እንዳይታመምበት፣ ጨረር እንዳያጠቃው በፀሐይ መነጽር ሳያደርግ አይወጣም። ለጤናው የሚጨነቅ ሰው ሲሆን፣ የተማረ ሰው ሲሆን፣ ዘመናዊ ሰው ሲሆን በየጊዜው ሄዶ የአይን ምርመራ ያደርጋል ሳይታመም እንኳን። ጥርሱ እንዳይጎዳ፣ ወፍጮው እንዳይቆም የጥርስ ምርመራ ያደርጋል በየጊዜው። በየቀኑ ጥርሱን ይፍቃል፣ ይቦርሻል፣ ለሐኪም ያሳያል። ቆዳይ እንዳይበላሽ ብሎ ሰዎች ብዙ ነገር ያደርጋሉ። ለሕክምና ከሚወጣ ወጪ በላይ ለሴቶች መዋቢያ ይወጣል። ለተራቡ ብዙ ደሃ ሀገሮች ፈሰስ መደረግ ያለበት የቅንጦት ሀገሮች ላይ ለሴት መዋቢያ ፈሰስ ይደረጋል። ለሀገር፣ ለድንበር፣ ለዲን አጥንታቸው የተከሰከሰ አፍንጫቸውን ያጡ ግንባራቸውን የተፈነከቱ ሰዎች ሊታከሙበት ተብሎ የመጣውን የሰርጀሪ ሕክምናን ሰዎች ለቅንጦት ለጌጥ አፍንጫዬ ትንሽ ገባ ብላለች፣ ወረድ ብላለች፣ ፊቴ መልክዓ ምድሩ ደስ አይልም እያሉ የሰው ስፔር ፓርት የሰው ጋራጅ ይፈጠራል። ይህ ሁሉ ለምንድን ነው? ለጊዜያዊ ጌጥ ነው። የሰው ልጅ መልኩ እኮ አበባ ነው፣ የሚረግፍ ነው። የሚረግፈውን የሚጠወልገውን አበባ ለማሳመር ለማሽመንመን ቱርክ ይኬዳል፣ ሆላንድ ይኬዳል፣ አሜሪካ ይኬዳል። ሐኪም ቤቱ ወረፋ ነው፣ ጭንቅንቅ ነው ወዘተ። ግን ይሄ ዋናው የቀልብ ጉዳይ ቸላ ይባላል። ጌታ አላህም አይባልም። አላህ ሙስተዓን ኢላ መን ረሒመ አላህ። ኢዛ የውጫዊ አካላችንን እንደምናጸዳው ልባችንን እናጸዳ። ለልባችን ደህንነት ልንጨነቅ ይገባናል። ቀልብን ከሚያደርጉ ነገሮች አንዱ ለአላህ የገቡትን ቃል ማፍረስ። ሀብታም ከሆንኩ መስጂድ አሰራለሁ ይባላል ብዙ ጊዜ። ሀብታም ስሆን እናቴን ዑምራ አስደርጋታለሁ፣ ሐጅ አስደርጋታለሁ። ሀብታም ስሆን በሰፈሩ ያሉ ምስኪኖችን በሙሉ ሰብስቦ ሚይዝ ተቋም ሰራለሁ። በእኛ አካባቢ ላሉ አረጋውያን እንዲህ አደርጋለሁ ወዘተ ይባላል። ብዙ ሰው ይሞላለታል፣ ግን ያለውን አያደርግም። ውጤቱ ምን ሆነ? ቀልብ መድረቅ ሆነ። የመጀመሪያ ደሞዜን ስቀበል እኛ ሰፈር ያሉትን እማማን አይናቸው ማያዩትን እንዲያደርግላቸው ይላል። 11 ደሞዝ ይቀበላል። እማማ እዛው ነው ያሉት። አንድ ቀን ሄዶ ምንም አላደርግላቸው። ያ ምስኪን ተይዘሃል፣ ቃሏ ተይዛለች፣ ተመዝግባለች። ቶሎ ብለህ ያችን ነገር ካላደረግክ ዋጋ የሚከፍለው ምንህ ነው? ኢማንህ ነው፣ ቀልብህ ነው ዋጋ የሚከፍለው። ለአላህ ቃል ገብተህ ሶስተኛውን ብራንች ስከፍት እዛ አካባቢ ያሉ ምስኪኖችን ጠርቼ አበላለሁ። የለም 13ኛ ብራንች ደርሰሃል፣ ቃሉን አልፈጸምከውም። አላህ ብሎ በተማርኩበት ዲግሪ የቢሮ ስራ ከያዝኩኝ እኛ ጎረቤት ላሉ 2 የቲሞች ኢንሻአላህ ሄድ ቀን ልብስ ገዛለሁ ብለሃል፣ አግኝተሃል፣ እድገትም አግኝተሃል፣ ደሞዝ ተሻሽሏል። ግን የቲሞች እዛው ነው ያሉት፣ ዞር ብላ ላይ ያቸው ያቺ አንድ ወር 10,000 ብር 13,000 ብር እንዳትወጣ ብለህ ግን አንተ ቀልብህ ዋጋውን እየከፈለ ነው። ትሰግዳለህ፣ ሶላቱ ጣዕም የለውም። ትቀራለህ፣ ልብህ ላይ ጠብ አይልም። ዚክር ትላለህ፣ ምላስህ ብቻ ነው የሚንቀሳቀሰው። አንተ ቻይና ነህ፣ ታይዋን ነህ፣ ዱባይ ነህ፣ ጂንካ ነህ፣ ደቡብ አፍሪካ ነህ። የቱ ጋ ነው ችግሩ? ኢብኑ ዓቂል ረሕመቱላሂ ዐለይሂ እንዳሉት ነው። ያ መን የጅዱ ሚን ቀልቢሂ ቀስዋ ኢሕደር አን ተኩነ ነቀድተ አህዳ። አህደን የሚለው የእርሳቸው እንደው ነኪራ ነው። ማንኛውም አይነት አህድ ማለት ነው፣ ቃል ኪዳን ለአላህ ብቻ አይደለም ለሰውም የገባው ቃል ኪዳን። ፈዐቀበሁም ኒፋቀን ፊ ቁሉቢሂም ኢላ የውሚ የልቀውነሁ ቢማ አኽለፉ ላህ ማ ወዐዱህ ወቢማ ካኑ የክዚቡን ይላል። ሙናፊቆች አብሯቸው እስከ ቅያማ ቀን ድረስ የሚዘልቅ ኒፋቅን ልባቸው ላይ ተካላቸው፣ ተከለላቸው። በምን ምክንያት? ነዓም ኢቅራ ሱረት ተውባ፣ ሱረት በራአ ዳኡ ኒፋቅ ፊሃ። የኒፋቅ በሽታ መድኃኒቱ ሱረቱ ተውባ ላይ ነው ያለው። እዛ ላይ ምን አለ አላህ? ቢማ አኽለፉ ላህ ማ ወዐዱ። ሙናፊቆች እስከ ቅያማ ቀን ድረስ ማይነቀል በሽታ ልባቸው ላይ ተተክሏል። ምንድን ነው ይሄ ማይነቀል በሽታ ልባቸው ላይ እንዲተከል ያደረገባቸው ወንጀል? ቢማ አኽለፉ ላህ ማ ወዐዱ፣ ለአላህ የገቡትን ቃል በማፍረሳቸው ምክንያት። ምን ብለው ነበረ? ለኢን አታና ሚን ፈድሊሂ ለነሰደቀና አለ ነው። አላህ ከተርፋቱ ከሰጠኝ፣ ባለጸጋ ካደረገኝ፣ ሀብታም ካደረገኝ እሰጣለሁ፣ መስጠት አላቆምም ብለው ነበረ። ፈለማ አታሁም ሚን ፈድሊሂ በኺሉ ቢሂ፣ አላህ ብሎ ሲሰጣቸው ሀብት ሲያገኙ ሰሰቱ ይላል አላህ ተባረከ ወተዓላ። ቃል ገብቶ ቃልን ማፍረስ ለአላህ የሚሆን ለሰዎች ቀልብ ያደርጋል።
ይሄ ደግሞ በዘመናችን በብዛት የሚታይ በሽታ ሆኗል። እመጣለሁ ይልሃል፣ የለም ረሳሁት እልሃለሁ። አደርጋለሁ ይልሃል፣ የለም። ለልጅህ እንኳ ቢሆን እናት ለልጇ እንኳ ቢሆን ና እሰጥሃለሁ አደርግልሃለሁ ካለች ማድረጋለሁ። አንደኛ ስትወጣ ክፍለ ሀገር ወስድሃለሁ ልብስ እገዛልሃለሁ ማድረግ አለባቸው፣ ዋጅብ ነው። ኢነል ዐህደ ካነ መስኡላ ነው። ቃል ካፍህ ወጥቷል። የወጣው ቃል ካልተሞላ ልብህን ነው የሚያደርገው። አደርጋለሁ ብለሃል አድርግ፣ እመጣለሁ ብለሃል ሂድ። ለልጅህ አንደኛ ከወጣህ እንዲያደርግልሃለሁ ብለሃል አድርግ። እንዲህ አይነት ቦታ ወስድሻለሁ ብለሻታል ውሰጂ፣ ሸሪዓውን በጠበቀ መልኩ። ካልሆነ ዝም ብሎ የሚወጣው ቃል ወጥቶ አይቀርም፣ አላህ ዘንድ ይመዘገባል። ዋጋው ደግሞ ወይ ትከፍላለህ አንተ አደርጋለሁ ያልከውን ታደርጋለህ፣ ካልሆነ ግን ቀልብ ማድረቅን ያመጣል። ፈቢማ ነቅድህም ሚሳቀሁም ለዐናሁም ወጀዐልና ቁሉበሁም ቃሲያ ማለት ይሄ ነው። ወሚንሃ ቀልብ ከሚያደርጉ ነገሮች ሌላኛው ከትረቱ አضሒክ ሳቅ ማብዛት። የሳቅ መብዛት ቀልብ ያደርቃል። ፈፊ ትርሚዚ ላይ እንደተዘገበው عن الحسن عن أبي هريرة عن النبي صلى الله عليه وسلم قال ነብዩ ብለዋል አሉ ላ تكثሩ الضحك ሳቅ አታብዙ فإن كثرة الضحك የሳቅ መብዛት تميت القلب ቀልብን ይገድለዋል አሉ ነብዩ صلى الله عليه وسلم وقال روي عن الحسن قوله ከሐሰንም ከነቢም ዓለይሂ ሰላቱ ወሰላም ተላልፏል። ወኸረጀ ኢብኑ ማጃህ ኢማም ኢብኑ ማጃህ ደግሞ በሰነዳቸው ዘግበዋል። ሚን ጠሪቅ አቢ ረጃ አልጀዘሪ عن برد بن سنان عن مكحول عن واثلة ابن الأسقع عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كثرة الضحك يساق مبزات تميت القلب قلبا يقدر العرب يتلاقي መንገድን ተከትለው የመጡ ዘገባዎች ናቸው። ማዕናው አንድ ነው። ومن طريق إبراهيم ابن عبد الله ابن حنين عن أبي هريرة عن النبي صلى الله عليه وسلم እነዚህ በተለያየ መልኩ የተላለፉ ዘገባዎች ናቸው። ዓላማቸው አንድ ነው። ያ ምንድን ነው? የሳቅ መብዛት ቀልብ እንደሚያደርቅ የሚያመላክት ነው። የሳቅ መብዛት ቀልብን መድረቅ እንደሚያስከትል የሚያመላክት ነው። ምን አገናኘው ሳቅና ቀልብ መድረቅ? ቅድም ብለናል፣ ልብ ስስ ነው ብለናል። በትንሽ ነገር ነው የሚጠቃው የሚጎዳው። ምን እንደሚያጠቃው አይታወቅም። ከአይናችን በላይ አይናችን ብሌኑ ሊፈስ ይችላል ብለን ጥንቃቄ እንደምናደርግለት ልባችን ከዛ በላይ ሊደርቅ ይችላል፣ ሊበሳ ይችላል፣ ሊታመም ይችላል ብለን ጥንቃቄ ማድረግ እንዳለብን እነዚህ ሐዲሶች እርስ በርስ ተጠናክረው ሶሒሖች ናቸው፣ ሐሰን ናቸው። አልባኒ ሌሎችም እንደገለጹት አልሐሰን አልበስሪ ከአቡ ሁረይራ ሐዲስ ዘግበዋል፣ አልዘገቡም፣ ተገናኝተዋል፣ አልተገናኙም። ይሄ ዒልም አልሐዲስ ላይ የሚታወቅ ሰፊ ጉዳይ ነው። ራጅሑ የተሻለው ተገናኝተዋል። አቡ ሁረይራና ሐሰን አልበስሪ ተገናኝተዋል። ሐሰን አልበስሪ ከአቡ ሁረይራ የተወሰኑ ሐዲሶችንም ዘግበዋል። ልክ እንደ ጃብር ብኑ ሰሙራ ማለት ነው። ከአንዳንድ ሰሓቦች የተወሰኑ ተገናኝተዋል ሐሰን አልበስሪ። ስለዚህ ሐዲሱ ሶሒሕ ነው። ረጅም ነው ይሄ ሐዲስ። አንዳንድ ዘገባዎች ላይ ነቢዩ ዓለይሂ ሰላቱ ወሰላም በምክር መልኩ ለሰሓቦቻቸው ቀጥዬ የምነግራችሁን ቃላቶች የሚማራቸው የሚያስተምራቸው የሚሰራባቸው ማን ነው ብለው ጠየቁ። የሐዲሱ አንበሳ አቡ ሁረይራ እኔ ነኝ አሉ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም አቡ ሁረይራን እጃቸውን ይዘው 5 አስቆጠሯቸው። አንደኛ አላህ የከለከላቸው ሐራም ያደረጋቸው ነገሮችን በሙሉ ራቅ፣ ከማንም በላይ ምርጥ የአላህ ባሪያ ትሆናለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሐራም ያደረገው ነገር ሁሉ ራቅ፣ ምርጥ የአላህ ባሪያ ትሆናለህ። አላህ የጻፈልህን ነገር ወደህ ተቀበል፣ ጥሩም ይሁን መጥፎ ደስተኛውን አላህ በጻፈልህ ነገር ከማንም በላይ የተብቃቃ ሀብታም ትሆናለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሰው እጅ አትከጅል፣ አላህ በሰጠህ ተብቃቅተህ ኑር፣ ከማንም በላይ ሀብታም ትሆናለህ፣ ትብቃቃለህ በውስጥህ። ሶስተኛ ለጎረቤትህ መልካም ሁን፣ ሙእምን ትሆናለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አራተኛ ለራስህ የምትወደውን መልካም ነገር ለሰዎች ውደድ፣ ሙስሊም ትሆናለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጥሩ ሙስሊም መሆን ከፈለክ ለራስህ የምትወደውን ለሰዎች ውደድ። ጥሩ ሙእምን መሆን ከፈለክ ለጎረቤትህ መልካም ነገር አድርግ፣ መጥፎ ነገር ከማድረግ ታቀብ። በአምስተኛ ደረጃ ከዚህ ሐዲስ የተፈለገው ይሄ ነው። ወላ ቱክትሪ ضحك ሳቅ አታብዛ፣ የሳቅ መብዛት ቀልብን ይገድለዋል ያሞተዋል አሉ ነብዩ ዓለይሂ ሰላቱ ወሰላም። የሚፈቀደውና የሚወደደው ፈገግታ ነው። የሚወደደውና የሚፈቀደው ፈገግታ ነው። ፈገግታ ምንድን ነው? ከንፈሮችን ገለጥ አድርጎ ጥርሶች እንዲታዩ ማድረግ ማለት ነው። በቃ ከዛ በኋላ እንደ አስፈላጊነቱ የሚፈቀደው ሳቅ ነው። ሳቅ ጥርሶችህን መግለጥ፣ በመጠኑ በትንሹ ድምፅ እንዲሰማ ማድረግ ነው። ሳይበዛ ሲያስፈልግ ይፈቀዳል። የሚከለከለው የቱ ነው? ቀህቀሃ ነው። ቀህቀሃ ምንድን ነው? ላንቃህ ጎሮሮ እስኪታይ ድረስ እንደ አህያ ፈንከፍተህ እንደ ፍየል
ማስካካትና ማናፋት ማለት ይሄ እጅጉን የተከለከለና የተወገዘ ነው። 3 ደረጃ ነው ያለው። ተበሱም፣ ضحك፣ ቀህቀህ። ተበሱም ሱና ነው፣ ሰደቃ ነው፣ አጅር ነው። ተበሱም ምንድነው? ድምፅ የለም የፊት ጥርሶች ብቻ ገለጥ አድርገህ ፈገግ ማለት ይሄ ሰደቃ ነው፣ አጅር ነው፣ ጤና ነው። የፊት አካባቢ ነርቮች፣ ጡንቻዎች ስፖርት ነው፣ ኸይር ነው። ኩራተኛ፣ ቀብራራ፣ አምባገነን የሆነ ሰው ነው ሁሌ ፊቱን የሚያጨፈግገው። ፊትን ፈታ ማድረግ፣ ጥርስን ከፈት ማድረግ ኢባዳ ነው። የነቢ ሱና ነው አለይሂ ሰላቱ ወሰላም። ጀሪር ብን አብድላህ ነቢን አለይሂ ሰላቱ ወሰላም ሁሌ ከሰለምኩ ጀምሮ ሳገኛቸው ፈገግ ብለው ነው ማያቸው። ሱብሃንአላህ የኡማን ሀም ገም ተሸክመው የዱንያ አኺራው ጉዳይ ያሳሰባቸው እያመማቸው ብዙ ጊዜ ይታመሙ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሰውነታቸው እሳት ነበር የሚመስለው። ሲያቃስቱ የብዙ ሰው አይነት ማቃሰት ነበር የሚያቃስቱት አለይሂ ሰላቱ ወሰለም። እኛ ነብዮች ከማንም በላይ ይበዛብናል ብላ ለዛ ነው በዚህ ልክ ማቃስተው ማለታቸው አለይሂ ሰላቱ ወሰለም። ሙሽሪኮች በአንድ በኩል አዳ ያደርጓቸው፣ አይሁዶች በአንድ በኩል አዳ ያደርጓቸው፣ ሙናፊቆች በአንድ በኩል አዳ ያደርጓቸው። አንድ ቀን አርፈው አያውቁም ዱንያ ከገቡ ጀምሮ አለይሂ ሰላቱ ወሰለም። ከአሁኑም ጋር ግን ሁሌ ሳያቸው ፈገግ ብለው ነው ማያቸው። የእሳቸው ሱና ፈገግ ማለት ነው። ለዚህ ነው አይሻ ረዲየላሁ ዐንሃ ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቀጡ ሙስተጅሚዐን ዳሂካ ነብዩ ሰለላሁ ዐለይሂ ወሰለም ላንቃቸው እስኪታይ ድረስ ሲስቁ አይቻቸው አላውቅም። የነብዩ ሳቅ ፈገግታ ነበር። አንዳንዴ ግን ስቀዋል ነብዩ ሰለላሁ ዐለይሂ ወሰለም የኋላ አካባቢ ጥርሳቸው እስኪታይ ድረስ ስቀዋል። ሁለቱ አይጋጭም ወይ ከተባለ በመሰረቱ ሳቅ ሱናው ፈገግታ ነው። በወንጀል እስካልሆነ ድረስ ማስካካት የሌለበት ሳቅ ይቻላል። የተወገዘው ላንቃ እስኪታይ ድረስ ማስካካቱ መጮህ ነው። ውስን ቦታዎች ላይ ስቀዋል ነብዩ ሰለላሁ ዐለይሂ ወሰለም። የተለያዩ ሐዲሶች ላይ የሚታወቅ አጋጣሚዎች ላይ ስቀዋል። የአንዱ አይሁዲ መጣና ነቢን አለይሂ ሰላቱ ወሰላም ሲያናግራቸው የቂያም ቀን አላህ ተባረከ ወተዓላ ሰማይን፣ ምድርን፣ ዛፎችን፣ ተራራዎችን በጣቶቹ ያደርጋል። ከዛ ነቅነቅ አድርጓቸው እኔ ነኝ ንጉሱ፣ ማነው ንጉስ ይላል አላህ የሚል ሐቅን አይሁዱ ሲናገር ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ የኋላ ጥርሳቸው እስኪታይ ድረስ። ስለዚህ ዑለሞች ምን አሉ? ነቢዩ በመሰረቱ ለዱንያ ጉዳይ ከሆነ የሚስቁት ፈገግታ ብቻ ነው ሳቃቸው። የአኺራ ጉዳይ ሲሆን ግን ደስ ሲላቸው ሳቁ ያድግና የኋላ ጥርሳቸው እስኪታይ ድረስ ይስቃሉ፣ ድምፅም ይወጣል በተወሰነ መልኩ አሉ። ሐዲሱን ለማስማማት በጭራሽ ሲስቁ አይቻል አውቅም አላሉ ወይ ላንቃቸው እስኪታይ ድረስ? አዎ ይሄ የለም የነቢ ባህሪ አይደለም። አቅሉ ኸፊፍ የሆነ ሰው አንዳንዴ ሰው ነው አህያ ብለው ዞረህ ለማየት ያስገድዳል። አንዳንድ ሰው ሁኔታ ያውም ያለ ቦታው ቀብር ላይ የሚስቁ ሰዎች አሉ። ለቅሶ ቤት ድንኳን ላይ የሚስቁ ሰዎች አሉ። ዑለሞች አጠገብ ሆነው የሚያስካኩ አሉ። ወላጆቻቸው አጠገብ የሚያስካኩ አሉ። ቦታ አሉ። ልጆች ወላጆቻቸው ጋር አደብ ሊኖራቸው ይገባል። ወላጆቻቸው የሚፈቅዱትን ያክል ነው መሳቅ የሚቻለው። ንቀት በሚመስለው መልኩ አባት እናትን አስቀምጦ መራገጥ፣ መፈራገጥ፣ ማስካካት አግባብ አይደለም። በዕልም በደረጃ በክብር በእድሜ የሚበልጥ ሰው ሲኖርም ቆጠብ ማለት አለበት። ካቻዎች ጋር ስትሆን በልክ ይሁን። መስጂድ ላይ አይቻልም፣ ለቅሶ ቤት ላይ አይቻልም። ሰው ተደስቶ አንተ አትዘን፣ ሰው አዝኖ አንተ አትደሰት። ከዙሪያ ካሉ ሰዎች ጋር በስሜት ተመሳሳይ መሆን መቻል አለብህ ነው። ኢዘን የሳቅ አደብ ስርዓት ራሱን የቻለ ነው። ከአሁን ቀደም ተምረናል። ዋናው ትልቁ ነገር ሳቅ መብዛት የለበትም። ሳቅ ከበዛ ቀልብን ያደርጋል። መጠኑም መብዛት የለበትም፣ አይነቱም መብዛት የለበትም። መጠኑም አይነቱም መብዛት የለበትም። በተለይ አሁን ባለንበት ዘመን አብዛኛው ሰው አቅሉ ኸፊፍ ሆኖ ተጃጅሎ ህፃን ሆኖ በማያስቀው እየሳቀ ፍራንክ የሚባል አለ። ፓርጎ አንተ ከፈለክ ዓላማው ምንድነው? ፍራንክ። በዲንህ ፍራንክ አትስራ ያ አብደላህ። ከማን ጋር ፍራንክ እንደምሰራው የት ፍራንክ እንደምሰራው ሶላት ላይ ፍራንክ የሚሰሩ ሰዎች አሉ። ቁርአን ላይ ፍራንክ የሚሰሩ ሰዎች አሉ። ሂጃብ ላይ ፍራንክ የሚሰሩ ሰዎች አሉ። አረጋውያን ላይ ፍራንክ የሚሰሩ ሰዎች አሉ። ፍራንክ የማይሰራበት ነገር የለም። ከላይ ለመውጣት ለመታየት ፍራንክ ለመሰብሰብ ማይደፈረው ይደፈራል። ሱብሃንአላህ ይከፍራሉ። ሰው በዲን ማሾፍ ኩፍር ነው። ስለዚህ ባለበት ጊዜ ሳቅ በስተዋል። ምንድነው የሚባሉ የሚያስቁ ሰዎችም አሉ። ኮሜዲኖ ነው የሚባሉ ሰዋሁም ወልኮሜዲኖ ሰው ነው። እነሱም በቀልብ መድረክ ብዛት ቀልባቸው ኮሜዲኖ ሆኗል። ከእንጨት የሚሰራው ኮሜዲያን ነው የሚባሉት። የለም በሸሪዓ ኮሜዲያን የሚባል ተኸሱስ ሙያ የለም። አንድ ሰው ሙያውን ፌዝ ቀልድ ማድረግ የለበትም። ህይወቱን ይኖር አላህ በባህሪው አግርቶለት ቀልደኛ ሰው ከሆነ ይቀልድ በልክ እንጂ ሽክ ብሎ ለብሶ ተውቦ መስታወት አይቶ ሙያ ሲባል ኮሜዲኖ የሚባል ሙያ የለም በሸሪዓ። ፈህምት ያ አብደላህ።
አንዳንዴ የሙስሊም ስም ተሸክመው ኮሜዲኖ ገሌ የሚባሉ ሰዎች አሉ። ማያንጁሳል ሰውን ማሳቅ ቋሚ ስራህ መሆን የለበትም ነው ባጭሩ። በዚህ መታወቅም የለብህም። ያ አብደላህ ትናቃለህ። ቀልደኛው አደበቢሱ ትባላል። ቤተሰብን ታሰድባል። ቀልድ አታብዛው። የቀልብ መድረክ ክብርን ያረግፋል። የፊትህ ግርማ ሞገስም ይጠፋል። ቀልድህ በልክ ይሁን በቦታ ነው። ቀልድ በልክና በቦታው ሲሆን ጨው ነው፣ ሲበዛሳ ሚጥሚጣ ነው፣ ቃሪያ ነው። ይከረፋል፣ ይጎመዘዛል፣ መርዝም ሊሆን ይችላል። አንዳንዴ አኺራን ያበላሻል። ከሁሉ መቀለድ የጀመረ ከትልቅ ሰው ይቀልዳል። አንዳንዴ ቀልዷ ጥይት ልታስከትል ትችላለች። ከድመት የለመደ ከአንበሳ ጋር ለመጫወት እንደሚቀልድ እንደሚሞክር ማለት ነው። ሻሂድ በሶሻል ሚዲያ ባለንበት ጊዜ ቀልድ የተባለ የማይቀለድበት ነገር ላይ መቀለድ ተጀምሯል። ያን ማየትም ሐራም ነው። በዚህ ስራ ላይ መሰማራትም ሐራም ነው። ሸሪዓ ኮሜዲያ ነው ምንድነው የሚባል ሙያ ስለሌለ እኔ አደርጋለሁ ያለ ሰው ቀልቡ ደርቆ ሌሎችን ለማድረግ ወስኖ የተነሳ ሰው ስለሆነ በየዘመኑ የሚመጡ አዳዲስ ቀልብ የሚያደርጉ ነገሮች አሉ። አንዱ አሁን በዘመናችን ያለው ይሄ ነው፣ ቀልድ ነው። ለቀልድ ተብሎ የሚሰሩ ነገሮች አንዳንዴ የአላህን እርግማን ያመጣሉ። ነብዩ አለይሂ ሰላቱ ወሰላም ሰዎችን ለማሳቅ ብሎ የዋሸ የሚናገር ወዮለት አሁንም ወዮለት ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ለማሳቅ ብሎ የሚናገር ውሸት የሚጨምር ወዮለት አሁንም ወዮለት ብለዋል። ወንድሙን የሚያስደነግጥ ብረት አንስቶ የሚያስፈራራ እነዚህ ያን ማስፈራራት እስኪያቆም ድረስ መላኢካ ይረግመዋል። ያ ያስፈራራው ያለው አካል የእናቱ የአባቱ ልጅ እንኳን ቢሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። هذا في الصحيح ቀልድ ነው ይላሉ ሰዎች። መሳሪያ ደቅነው ከእንቅልፉ ሲነሳ ያስበረግጉታል። አሊያ ደግሞ አውሬ የሚመስል አሻንጉሊት ሰርተው አምጥተው መንጋጋውን ከፍተው ያስነኩታል። ልቡ ቀጥ ቢልስ ቢሞትስ ምን ያህል ቀልድ ነው? አላህ አንዳንዴ ቀልድ የሚባለው ነገር ራሱ የሚያቅልሽልሽ ሰው አቅሉ ዜሮ እንደሆነ የሚያሳይ ነው። ሶላት የሚሰግድን ሰው አስደንግጠው የቀለድኩ ነው የሚሉ ሰዎች አሉ። ሐራም ነው፣ ወንጀል ነው። ለመቀለድ ብሎ ወንድ ኒቃብ ጅልባብ አድርጎ ይሄዳል። ሐራም ነው፣ ወንጀል ነው። ኢዳ ለማሳቅ ለመቀለድ ወንጀል መስራት ተገቢ አይደለም። መዋሸት ተገቢ አይደለም። መኪና እየነዳህ መንገድ ላይ የሄድክ የሆነ የምታውቀውን ሰው ስታገኝ መሪውን ትንሽ አዙረህ እንደ መግጨት አድርገህ ብታስደነግጠው መላኢካ ይረግምሃል። ያ ያስደነገጥከው ሰው ወንድምህ እንኳን ቢሆን ይሄ ሙስሊም ውስጥ ሌሎችም ሶሒህ ውስጥ ያለ ሐዲስ ብረት አንስቶ ወንድሙ እንዲህ ያስፈራራ የሚቀልድ መላኢካ ይረግመዋል እስኪተው ድረስ አሉ። መኪና ብረት ነው፣ ከብረትም በላይ ነው፣ በቀላሉ ያመልጣል። ወንድምህን እህትህን ማስደንገጥህ ለቀልዱ እንኳን ቢሆን ዋጋ የለም። አንዳችሁ ዕቃውን አንስቶ ወንድሙን ያስደነግጠው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ክልከላ ነው። ስለዚህ ቀልዳችን በልክ ሊሆን ይገባዋል። هذا والله تعالى أعلم. السلام عليكم ورحمة الله وبركاته.